ምድር ላይ የተተከለችው ቤተክርስቲያንና ደግሞ እግዚአብሔር የሚያውቃት እየተገነባች ያለች አካል በመንፈሳዊ ዓለም ላይ እየተሰራች ያለች ቤተክርስቲያን እንዳለች እናምናለን። ይሄ ሁላችንንም ሊያስማማ የሚችል ኮመን ግራውንድ ነው ብዬ አስባለሁ። በየዘመናቱ የምንሰማቸው የተለያዩ አይነት ቲዮሎጂካል ስኩል ኦፍ ቶትስ ተብለው የሚጠሩ የአስተምሮ ልዩነት ያመለካከት ልዩነት ያመጡ በአንዳንድ ነን ኢሴንሻል በሆኑ ጉዳዮች ላይ ልዩነት ያመጡ ነገሮች ይስተዋላሉ። ኢሴንሻል የሆኑ ጉዳዮች አሉ። በጣም መሰረታዊ የሆኑ የመጽሐፍ ቅዱስ አስተምሮዎች አሉ። እንደዚሁም ደግሞ ከድነት ጋራ የማያያዙ ነገር ግን በአንዳንድ አስተዳደራዊ ጉዳዮች ላይ የቤተክርስቲያን አመሰራረት ላይ የጸጋ አጠቃቀም ላይ ልዩነት ሊፈጥሩ የሚችሉ ደግሞ አመለካከቶች አሉ። ግን ኮመን የሆኑ ደግሞ ግራውንዶች አሉ። ሊያስማሙ ሊያግባቡ የሚችሉ ብዙ ነገሮች አሉ። በሰሞኑ ያየናቸው የአብያተ ክርስቲያናት መግለጫዎች ልዩነቶች ኢሴንሻል እና ነን ኢሴንሻል እየተባሉ ለሁለት የሚከፈሉ ናቸው ማለት ነው። እሱ እንዳለ ሆኖ ግን ኮመን ግራውንድ የምንላቸው ሁላችንንም ሊያስማሙና በክርስቶስ ኢየሱስ በማመን እንድንቀጥል የሚያደርጉ ብዙ አይነት ነገሮች እንዳሉ ማስተዋል አለብን። ከነዚህ ኮመን ግራውንዶች መካከል አንዱ የቤተክርስቲያን አንድነት ማመን። አሰራር ላይ ልዩነት ስላለ የተለያየ አይነት አመለካከት ሊኖር ይችላል። ምክንያቱም መንፈስ አንድ ነው፣ አሰራር ልዩ ነው ስለሚል ማለት ነው። ይቺ የክርስቶስ አካል እንድትታነጽ፣ እንድትሰፋ፣ እንድታፈራ ጌታ ኢየሱስ እንደተናገረው በመንፈስ ቅዱስ በኩል ለአማኞች የተሰጡ የጸጋ ስጦታዎች አሉ። ለቤተ ክርስቲያን መታነጽ የተሰጡ ናቸው። መንፈስ ቅዱስ እንደሚያስፈልግ እያካፈለ የሚሰጠው ጸጋ እንዳለ ይናገራል። አዘ ሴም ታይም ቀጥታ ደግሞ በስጦታነት የሚበረከቱ በክርስቶስ ኢየሱስ ለቤተ ክርስቲያን የተሰጡ ደግሞ እንደ ኤፌሶን ምዕራፍ 4 ቁጥር 11 ጀምሮ እንደተጻፉት ምርኮን ማርኮ ወደ ላይ በወጣ ጊዜ የተሰጡ ስጦታዎች ደግሞ እንዳሉ መጽሐፍ ቅዱስ በግልጽ ይናገራል። እነዚህ ኮመን ግራውንዶች ሊያግባቡንና ወደፊት እንድንቀጥል ሊያደርጉ የሚችሉ ሐሳቦች ናቸው ማለት ነው። የቤተክርስቲያን አንድነት፣ የአማኞች አንድነት፣ አንድ ተስፋ፣ አንድ መንፈስ እንጠጣለን፣ አንድ ርስት እንወርሳለን፣ የክርስቶስን መምጣት ተስፋ በማድረግ እንጠባበቃለን፣ የትንሣኤ ሙታንን እናምናለን፣ ከሞት በኋላ ያለውን ህይወት እናምናለን። እነዚህና መሰል የሆኑ በጣም ብዙ ኮመን ግራውንዶች አሉ። አንዳንድ ጊዜ በተለይም እኔ ብዙ ጊዜ ካያችሁ አድሬስ የማደርገው አዳዲስ አማኞች ወደዚህ የቤተክርስቲያን ህብረት ሲመጡ ኮንፊውዝድ የሚሆኑበት ሁኔታ አለ። እንደዚህ ከአብያተ ክርስቲያናት የሚወጡ መግለጫዎች ሲኖሩ የሚረበሹ የሚደነግጡ አዳዲስ አማኞች ይኖራሉ። እነሱንም ለማጽናትና የተቀበሉት እውነት የገቡበት ህይወት ትክክለኛ መሆኑን በአጽንኦት ለመግለጽና እነሱን በተቀዳሚነት የተቀበሉትን ህይወት ይዘው እንዲቀጥሉ ለማስቻል ነው ዋና ዓላማው። የዚህ ትምህርት ማለት ነው። አዳዲስ አማኞች ይበረግጋሉ። አዳዲስ በጎች እንደዚህማ ከሆነ ብለው ሊተው ይችላሉ። የአመለካከት ልዩነትና የአስተምሮ ልዩነት እንዳለ እንዲረዱ፣ ኮመን ግራውንዶች ደግሞ እንዳሉ እንዲያውቁ። ምክንያቱም በጣም ብዙ ህዝብ ከምታስቡት በላይ ወደ ጌታ መንግስት እየተጨመሩ ያሉበት ዘመን ነው። በጣም ፐርፌክት የሆነ አንድነት አንጠብቅም። በምድር ላይ ፐርፌክሽን የሚባል ነገር የለም። እንኳን አይደለም ዛሬ በዚህ በ21ኛው መቶ ክፍለ ዘመን ይቅርና በመጀመሪያው መቶ ክፍለ ዘመን ገና መጽሐፍ ቅዱስ እየተጻፈ ባለበት ዘመን ልዩነቶች ነበሩ። የገላትያ መልእክት እንዲጻፍ ያደረገው እኮ የወንድሞች በተባሉ ሰዎች ምክንያት የመጣ አስተምሮ ሳይላኩ ተላክን ብለው ያልተባሉትን ያልተነገራቸውን
ይናገሩ የነበሩ ሰዎች የፈጠሩት ተግዳሮት እንደነ ገላትያ አይነት መልእክቶች እንዲጻፉ ምክንያት ሆኗል። የሐዋርያት ሥራ ምዕራፍ 15 ላይ ቤተክርስቲያን የተሰበሰበችበት the first council of church ተጠርቶ እነ ጴጥሮስ እና ዮሐንስ ባሉበት ተሰብስበው በመጡ አዳዲስ እንግዳ ትምህርቶች ምክንያት ሰዎች እንዳይታወቁ ደብዳቤ ጽፈው የበተኑበት በነሲላስ እጅ ያ መልእክት እንዲደርስ የተደረገበት አሰራር አለ። ዛሬ ብቻ ሳይሆን ትላንትና ኤርሊ ክርስቲያኒቲ ላይ የምናየው እሰጥ አገባ አለ ማለት ነው። አዲስ ነገር የለውም። ይሄ በዘመናት መካከል የሚሆን ነገር ነው። ሌላው በምድራችን ላይ ወንጌል ለማስፋፋት እግዚአብሔር የተጠቀመባቸው አብያተ ክርስቲያናት አሉ። በጣም ትልቅ ስራ ይሰሩ ማለት ነው እና ዛሬም በኢትዮጵያ ምድር ላይ በኤርትራ ምድር በሌሎችም ኢትዮጵያውያን በተበተኑባቸው የውጭ ሀገራት ዓለማት ውስጥ ተጽዕኖ ፈጥረው ሰዎችን ህብረት እንዲያደርጉ በአንድ ጥላ ስር እንዲሰበሰቡ ትልልቅ ስራ የሰሩ ዲኖሚኔሽኖች አሉ። እንደነ ሙሉ ወንጌል፣ እንደነ ቃልዮት፣ እንደ መሰረተ ክርስቶስ፣ መካነ ኢየሱስ ምናምን በጣም ብዙዎች አሉ ማለት ነው። ብዙ ዲኖሚኔሽኖች አሉ። ኮመን ግራውንዶች አሉ፣ ልዩነቶች አሉ። ኦኬ ይሄ ነን ኢሴንሻል የምንላቸው ሲሪየስ ያልሆኑ በድነት ጉዳይ ላይ ጥያቄ ማያመጡ ልዩነቶች ይኖራሉ። ትላንት እንደነበረው ዛሬም ያለ ማለት ነው። ግን አፕሪሺየት የሚደረገው ምንድነው? በዘመናት መካከል ወንጌል ተሰርቷል። ወንጌል ተሰብኳል። ቤተክርስቲያን አማኞችን በማብዛት በማስተማር ደቀ መዛሙርትን በማፍራት በአገር ውስጥም ከአገር ውጭም ያሉ ሰዎች ወደ ክርስቶስ ኢየሱስ መንግስት እንዲጨመሩ ምክንያት የሆኑ አብያተ ክርስቲያናት አሉ። እግዚአብሔር የተመሰገነ ይሁን። ስለነዚህ ረጅም ዘመን ህዝብን ስላገለገሉ አብያተ ክርስቲያናት እኔ እግዚአብሔርን አመሰግናለሁ። ትልቅ ዋጋ የከፈሉ ሰዎች አሉ በዚህ ውስጥ ትልልቅ ዋጋ በቃል ሊብራራ የማይችል በዛን ዘመን በዛ ክፉ ዘመን የታለፉ ነገሮች እንዳሉ አስባለሁ እና እግዚአብሔር ሰው አለው በየዘመኑ ራሱን ያለ ምስክር የማይተው እግዚአብሔር የሰራ ስራ አለ በእንደዚህ አብያተ ክርስቲያናት በኩል ማለት ነው። አሁንም ጸሎታችንም እንዲሰፉ ወንጌል በደንብ እንዲሰራጭ ቤተክርስቲያን ስንመለስ ወደ ዋናው ሐሳባችን ቤተክርስቲያን አካልነቷ ጥብቅ ሆኖ ማደግ ኖሮት ፍሬ ያፈራ እንዲቀጥል ነው የእግዚአብሔር መለኮታዊ አጀንዳ። በዚህ ውስጥ ደግሞ በመጽሐፍ ቅዱስ ያየናቸው በጣም ግልጽ የሆኑ የማያሻሙ ሐሳቦች አሉ ማለት ነው። ስለዚህ በዋናነት አሁን ከሌሎች እነዚህ 5 ፎልድስ ሚኒስትሪ ተብለው የሚጠሩ አሉ። በእርግጠኝነት በዛ ዙሪያ ነው አብዛኛው ነገር እየተሽከረከረ ያለው። ልንፈታውም የሚገባው ጉዳይ በኤፌሶን ምዕራፍ 4 ቁጥር 11 ላይ የተቀመጠውን ሐሳብ ነው። እዛ ላይ ኤፌሶን 2ም ላይ አለ፣ ኤፌሶን 4ም ላይ አለ። አጠቃላይ ስንመለከተው ኤፌሶን መልእክት ላይ የሚያጠነጥን ጥያቄ ነው ማለት እንችላለን። ከሌሎች መጻሕፍቶች ምን ጠቅሳቸው ነገሮች እንዳሉ ሆኖ ግን ኤፌሶን ላይ የሚያጠነጥን ሆኖ አግኝቼዋለሁ እኔ ስመለከተው። ለእናንተ ነቢያትና ሐዋርያት አሉ ወይ በዚህ ዘመን ለሚለው ጥያቄ መልስ የሚሰጥ ነው ማለት ነው ይሄ ዝግጅት። ስለዚህ የትኛውም ጸጋ ምን ጀምረው ከዚህ ነው። የትኛውም ጸጋ የትኛውም ስጦታ ለቤተ ክርስቲያን መታነጽ የሚጠቅም ነው። የትኛውም ጸጋ ይሄ ደግሞ በክርስቶስ ኢየሱስ ድል ማድረግ አብ የሰጠው ተስፋ የመንፈስ ቅዱስ መውረድ ከተከናወነበት ጊዜ ጀምሮ በቤተ ክርስቲያን ውስጥ ሕያው ሆኖ የሚቀጥሉ ጸጋዎችና ስጦታዎች አሉ። ይሄም ኮመን ግራውንድ ነው፣ ሁሉም ይስማማበት። መንፈስ ቅዱስ እያካፈለ ለሰዎች የሚሰጠው ጸጋ አለ። ከዛ ደግሞ ኤፌሶን ምዕራፍ 4 ላይ ኢየሱስ ክርስቶስ ራሱ የሚሰጠው ደግሞ ፐርሰን አለ፣ የሚሰጠው ፐርሰን አለ። እነዚህ አምስቱ የተጠቀሱት የ5 ፎልድስ ሚኒስትሪ የሚባሉት አምስቱ በተለይ ዋና ናቸው። ከዚህም በፊት አስተምሬዋለሁ ይህን ትምህርት። ከዚህም በፊት በመሰረታዊ ክርስትና ትምህርት ውስጥ ተምረናቸዋል እነዚህን ጉዳዮች ትዝ የሚላችሁ ከሆነ። አሁን ወንጌላውያን እረኞችና አስተማሪዎች ከሚለው ከሶስቱ የመጀመሪያዎቹ
ሐዋርያትና ነቢያት የሚሉት ሐሳቦች ናቸው ለክርክር የቀረቡት። ሁሉም ቢሆኑ የሆነ የምታስቡት ነገር ይኖራል። ነገር ግን ለክርክር የቀረቡት ሁለቱ ናቸው። ጥያቄ እያስነሱ ያሉት ማለት እኛም አሁን ፎከስ አድርገን የምንነጋገረው በዛ ዙሪያ ነው ማለት ነው። በዛ ዙሪያ እንነጋገራለን። ኤፌሶን ላይ እንሄድና ሁለቱንም ሐሳቦች እናነሳለን። መጽሐፍ ቅዱሳችሁን ኤፌሶን ምዕራፍ 4 ላይ አውጡና በዛ መሰረት እያነበብን እንነጋገር። እያነበብ ነው በማያሻማ ሁኔታ በጣም ረጋ ብለን እስቲ እናንብበው እና ምን ይዳኝናል ማለት ነው? ቃሉ ይዳኝናል ማለት ነው። አንድ ነገር መርሳት የሌለባችሁ በየትኛውም ስፍራ የተተከለች የክርስቶስ ቤተክርስቲያን የትኛውም ቤተክርስቲያን ህዝብ የመጠበቅ በጎቿን የመጠበቅ ኃላፊነት አለባት። የምትጠብቀው ደግሞ እንደ እግዚአብሔር ቃል እውነት ነው። እንደ እግዚአብሔር ቃል እውነት ነው። ይሄ እውነት ምንድን ነው? በተለይ እነዚህን ጥያቄዎች በሚመለከት እስቲ እዚህ ጋር ስክሪኑን ላጋራችሁና ምን ይላል? እሺ አሁን እዚህ ላይ የምትመለከቱት ኤፌሶንን ተመልከቱ። ኤፌሶን ምዕራፍ 4 ላይ ልውሰዳችሁና መጀመሪያ ቁጥር 11 ላይ ያለውን እንመልከት። ከላይ ስትመለከቱ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ለሰዎች ስጦታን ሰጠ። ልክ አንድ የጦር መሪ፣ አንድ የጦር ጀነራል ተዋግቶ ተፋልሞ አሸንፎ ምርኮ በዝብዞ ምርኮውን አብረውት ከተሰለፉት ጋራ ከሰራዊቱ ጋራ ምርኮ እንደሚከፋፈለው በዛ አይነት እሳቤ ውስጥ ሆኖ ነው ጳውሎስ ይሄንን የሚጽፈው። ኦኬ ሌሎች አሁን ውትድርናንና በዘመኑ የነበረ የሮምን የጦር አለባበስ፣ አሰላለፍ፣ የሹመት ሂደቶችን ምሳሌ በማድረግ የሚጠቀማቸው ይዘቶች አሉ ጳውሎስ። ኤፌሶን 6 ላይ ስትሄዱ የአንድ የሮም ወታደር የሚለብሰውን ከላይ እስከታች ያለውን አለባበሱን ከመንፈሳዊ ትጥቅ ጋር በማያያዝ ምሳሌ እንደሚሰጠው እንደዚሁ እዚህም ጋር የምታዩት ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ኢየሱስ መንፈሳዊ ሰልፋችንን ተዋግቶ ተፋልሞ ያሸነፈልን ምርኮን የማረከ ጌታ መሪያችን። ከዛ ካሸነፈ በኋላ ደግሞ ስጦታንና ካሸነፈው ከምርኮ ላይ ደግሞ የሰጠን ነገር አለ። ለቤተ ክርስቲያን በሰማይ ኃይላትን፣ ስልጣናትን፣ ገዢዎች የተባሉትን ድል እየነሳ እያዞረ ያሳያቸዋሉ። ይሄን ከፈጸመ በኋላ በትንሳኤው በእርገቱ ይሄን ካረጋገጠ በኋላ ቀጥሎ የመጣው ምንድነው? ስጦታ። ይሄ በሁለት ረገድ እንድትመለከቱ ትፈልጋለሁ። አንደኛው በመንፈስ ቅዱስ የሚሆኑ የጸጋ ስጦታዎች አሉ። ይሄ ደግሞ ራሱ ክርስቶስ ስጦታ አድርጎ ለቤተ ክርስቲያን የሚሰጣቸው ሰዎች ናቸው። አንድ ፍሬዝ እዚህ ላይ መናገር እፈልጋለሁ። አንድ ወጥ የሆነ እንደ መርህ ልንጠቀመው የሚገባ ነገር በዘመናት መካከል በእኛም ምድር ይሁን በሌላም ዓለም በስህተት ውስጥ በሚኖሩ ሰዎች ምክንያት የእግዚአብሔርን ቃል ከነሱ ስህተት ተነስተን አንቀይረውም፣ አንለውጠውም፣ ሐሳቡን አንሽረውም። ስለዚህ በስህተት በሚኖሩ ሰዎች ምክንያት የሚቀረጹ ፍሬዞች ወይም ደግሞ ስርዓቶች፣ ህጎች ዋናውን የእግዚአብሔርን ሐሳብና ዓላማ እንዳይቃረኑ ጥንቃቄ ማድረግ ያስፈልጋል። ይሄ በጣም በጣም ማስተዋል የሚጠይቅ ጉዳይ ነው። ኦኬ ዶክትሪን ከጠላት አንፃር አይሰራም። ወይም ደግሞ
በዘመኑ ከተነሳ የስተት አሰራር አንፃር ዶክትሪን አይሰራ። ዶክትሪን ኦልሬዲ በእግዚአብሔር ቃል ውስጥ ተሰርቶ ያለቀ ጉዳይ ነው። the entire bible ዶክትሪን ነው ባይዘው ሁሉ ሶ በእግዚአብሔር ቃል ላይ ያለን ኮመን ግራውንድ ይሄ የእግዚአብሔር ቃል ባለሙሉ ስልጣን ነው ይመራናል የሚለው አሁን እሱ ኮመን ነው ሁላችንም እንቀበለው የእግዚአብሔር ቃል ነው የሚመራን የሚለው ህግ ማለት ህግ ከተጻፈው አናልፍም በተጻፈው መሰረት ግን እንኖራለን የሚለው ስለዚህ ምርኮን ማርኮ ኢየሱስ ክርስቶስ ስጦታን ሰጥቷል የሚለው ትሩዝ ነው ምንም ሳንሸራርፍ የምንቀበለው ነገር ነው ማለት ከዛ በኋላ ወደ ታች መውረዱን ወደ ላይ መውጣቱን ይናገርና ቁጥር 11 ላይ እርሱም አንዳንዶቹ ሐዋርያት ሌሎቹም ነቢያት ሌሎቹም ወንጌልን ሰባኪዎች ሌሎቹም እረኞችን አስተማሪዎች እንዲሆኑ ሰጠ ሶ ይሄ አምስቱ ኦፊሶች የተባለ በልምድ ይጠራል ኦፊስ የሚለውን አገላለጽ ማይቀበሉና የሚጠሉ ሰዎች አሉ ይሄ ኦፊስ ራሱ የሚለው ቃል ለሌላ ሴታፕ ቤተክርስቲያን እንዳርጓታል ለሌላ አሰራር ለሌላ የስተት ልምምድ አስገብቷል የሚል ፍራቻ ያላቸው ሰዎች አሉ ነገር ግን ይሄ አምስቱ ኦፊሶች ተብሎ የተጠራበት ግንዛቤ አይ ቲንክ የተለያየ ተልእኮ ወይም ደግሞ የተለያየ አይነት ሚሽን ከሚለው አንፃር የመጣ ይመስለኛል እንጂ ኦፊስ የሚል የለም እዚህ ውስጥ ኦኬ ሰጠን እንዲሆኑ ሰዎች አሉ ማለት የተሰጡ ሰዎች አሉ ማለት እነዚህ እነማን ናቸው አሁን ኦፊስ አይደለም ሰዎች ነው የተሰጡት ግን እነዚህ ሰዎች የሚወክሉት ደግሞ ምን አለ አገልግሎት አለ የመጀመሪያው ምንድነው ሐዋርያት አሁን አንዳንዶች የሚለውን ቃል በጣም ስፔሲፊክ ለማድረግ የሚሞክሩ ሰዎች አሉ ስፔሲፊክ አድርገው አንዳንዶች የሚለው ቃል ቁጥርን መጠንን የሚያሳይ ብለው ሊተረጉሙ ይሞክሩ አሉ ይሄ ኖርማል አገላለጽ አንዳንዶች ሐዋርያ ሌሎችም ነቢያት ይሄ አገላለጽ እንጂ ወርዱን ሰንጥቀን የሆነ ነገር ልናደርገው አንችልም ኦኬ አንዳንዶቹ ሐዋርያት ሌሎቹ ነቢያት ሌሎቹ ወንጌል ሰባኪዎች 3 ከዛ እረኞች ከዛ አስተማሪዎች 5 ይሄን እንደውም በጣት መስለው በዚህ በውጭም በአገር ቤትም ያሉ 5 ፎልድስ ሚኒስትሪ በተለይም በአገልግሎት መስመር ለሚሾሙ ሰዎች እንደ ኮርስ የሚሰጥ ነው ስለዚህ እነዚህ ምኖች ናቸው ማለት ነው ፐርሰን ናቸው ሰዎች ናቸው ሰጪው ማን ነው ራሱ ኢየሱስ ነው መቼ ነው የሚሰጠው ካረገ በኋላ ባሉት የቤተክርስቲያን ዘመናት ሁሉ እነዚህ ሰዎች ይሰጣሉ ኦኬ አንዴ ተሰጥቶ ያለቀ አይደለም ሶ እዚህ ጋር የምታዩት ሰዎችን ነው ማለት ነው የነዚህ ሰዎች ለቤተክርስቲያን መሰጠት ጥቅሙ ምንድነው ለምንድነው የተሰጡን ለምን ተሰጡ ለቤተክርስቲያን ለምን ተሰጡ እነዚህ ሰዎች እነዚህ አምስቱ በተለይ ሐዋርያት ነቢያት ወንጌል ሰባኪዎች እረኞችና አስተማሪዎች የሚባሉ ለምን ተሰጡ ቁጥር 13 ሁላችን የእግዚአብሔር ልጅ በማመንና በማወቅ አጀንዳው ምንድነው ሐዋርያም ሆነ ነብይም ሆነ አስተማሪም ሆነ እረኛም ሆነ ምንድነው ዓላማው ለተሰጠበት ጌታ ኢየሱስ የሰጠበት ባይዘይ ቤተክርስቲያን ምንድነው የምታደርገው ካላችሁኝ እነዚህ በክርስቶስ የተሰጡ ሰዎችን መለየት ነው የቤተክርስቲያን ድርሻ ተሰጥተዋል ሰዎቹ የቱ ከነብይነት ጸጋ ጋራ እንደሚገናኝ መለየት the discerning spirit ለቤተክርስቲያን የሚያስፈልጋት ስለዚህ ነው ትለያለች አገልጋዮችን ትለያለች የነብይነት ጸጋ ያለው ይኖራል የሐዋርያነት ጸጋ ያለው ሊኖር ይችላል ከእንደገና ደግሞ እረኝነት ሰባኪ የወንጌል ሰባኪ ይሆናል አስተማሪ ይሆናል ሶ እነዚህን የመለየት ስራ ቤተክርስቲያን መስራት አለባት ማለት ነው መስራት አለባት ሶ እነዚህ ሐዋርያት የሐዋርያነት ጥሪ በህይወታቸው ያሉ ሰዎች
መሰረት ጣዮች፣ ሽማግሌዎችን የሚሾሙ እና መሰረት የሚጥሉ በየስፍራው አብያተ ክርስቲያናትን የሚተክሉ እና እንደየ አስፈላጊነቱ ቤተክርስቲያን በተተከለችበት ለምሳሌ አረብ ሀገር ስትተከልና ኢትዮጵያ ውስጥ ስትተከል አንድ አይደለም። የተለያዩ አይነት ህጎችን የመቅረጽ ዝንባሌ ያላቸው እና በጣም ብዙ አይነት ጸጋ በአንድ ጊዜ በአንድ ሰው ላይ ብዙ አይነት ጸጋ ሲኖር መገለጫቸው ነው። ኦኬ መሰረት ጣዮች ናቸው፣ ሽማግሌ የሚሾሙ ናቸው፣ ቤተክርስቲያን የሚያደራጁ ናቸው፣ እንደዚህ አይነት ኃላፊነት ያላቸው ናቸው። ግን በዋናነት የምናየው ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት የሚያመጡ ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን የሆኑ ዘንድ የተሰጡ ናቸው። አያችሁ ከምን ይጀምራል ማለት ነው? ሰዎችን ወንጌል ሰብኮ ከማሳመን እምነት እንዲመጡ ያደርጋሉ ማለት the ultimate goal ለሁሉ የመጨረሻ ዓላማቸው ይሄ ነው። ሰዎች ሙሉ ሰው ወደ መሆን እንዲያድጉ ይረዳሉ። ሙሉ ሰው ማለት ኢየሱስ ክርስቶስን ተረድቶ ዳግመኛ ተወልዶ የሚናገረውን የሚያምነውን አውቆ የሚኖር ሙሉ ሰው የዳነ ሰው ነው። ሙሉ ሰው ለሚጠየቀው ጥያቄ ምላሽ መስጠት የሚችል ሰው ነው ሙሉ ሰው። ከዛ ደግሞ የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ይሄ ደግሞ የክርስቶስ ሙላቱ የሚለው ቃል በጣም ዲፕ ነው፣ በጣም ጥልቅ ነው። ይሄ ፍጹም የሆነ ክርስቶስን ወደ መምሰል መምጣት ይሄ በተገለጠ ህይወት፣ በማንነት፣ በኑሮ፣ በህይወት፣ በአገልግሎት ደግሞ እንደ ቤተ ክርስቲያንም የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ልክ ምንድነው የክርስትና የውሃ ልክ ምንድነው? ኢየሱስ ነው። የኢየሱስ ማንነት የክርስትና የውሃ ልክ ነው። በደንብ እንድትሰሙ ይፈልጋሉ። ሄደን ማንን እንመስላለን? ክርስቶስን እንመስላለን ማለት ነው። ስለዚህ ወደ ሙላቱ ልክ እስክንደርስ ድረስ እነዚህ አምስቱም ይሄንን ስራ ይሰራሉ ማለት ነው። አምስቱ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ ወደ ፍጽምና ወደ ፐርፌክሽን ደግሞ መምጣት አለ። ቤተክርስቲያን አድገው የጨረሱ ሰዎች የተሰበሰቡበት ስፍራ አይደለም። ለማደግ የተጠሩ ሰዎች እያደጉ ያሉበት ስፍራ ነው። ቤተክርስቲያን እንዲህ ኃጢአት የሌለባቸው ሰዎች መሰብሰቢያ አይደለችም። ኃጢአትን እምቢ ብለው ኃጢአትን ደግሞ ከህይወታቸው እያስወገዱ ወደ ክርስቶስ መልክ ለማደግ የሚታትሩ ሰዎች ህብረት ናት ቤተክርስቲያን። በመንፈስ ቅዱስ ኃይል በመንፈስ ቅዱስ ጸጋ እየታገዙ ወደ ሙላቱ ልክ ፍጹማን ወደ መሆን የሚታደግበት ህብረት ነው ቤተክርስቲያን ማለት። ስለዚህ ይሄ ነው ዓላማቸው ማለት ነው። አሁን ከዚህ ውስጥ ለምሳሌ 11 ላይ ካሉት እረኛና አስተማሪ አያስፈልግም ብለው የሚያምኑ አብያተ ክርስቲያናት አሉ። ምንም እረኛ ምንም ፓስተር የሚባል ነገር አያስፈልግም ብለው የሚያምኑ ሰዎች አሉ። ባይዘው ኢትዮጵያ ውስጥ እንዲህ አይነት እምነት ያላቸው አሉ። ወንድም ብቻ ነው ተብለን የምንጠራራው እንጂ ሐዋርያነትም አጠቃላይ ይሄ አምስቱን ነቢያት፣ ወንጌል ሰባኪነት፣ እረኝነት፣ አስተማሪነት የሚባል ነገር የለም ብለው የሚያምኑ አብያተ ክርስቲያናት አሉ ኢትዮጵያ ውስጥ። ከዚህ ውስጥ ደግሞ 2ቱን 3ቱን አንቀበልም የሚሉ አሉ። እውነት እንነጋገር ከተባለ ግን እንደወረደ ነው መጽሐፍ ቅዱስን የምንቀበለው፣ የእግዚአብሔርን ቃል እንደወረደ። ሐሰተኞች ሐዋርያት በሕዝቡ መካከል ነበሩ ይላል። በመጀመሪያው መቶ ክፍለ ዘመን ሐሰተኞች አስተማሪዎች ነበሩ፣ ሐሰተኞች ነቢያት ነበሩ። ሐሰተኛ አስተማሪዎች ነበሩ፣ ሐሰተኞች ነቢያት ነበሩ። ኦኬ፣ ሐሰተኞች ሐዋርያት ነበሩ በመጀመሪያው መቶ ክፍለ ዘመን ማለት። ይሄ በራእይ ዮሐንስ ላይ ተጽፏል። ሐዋርያት ሳይሆኑ ሐዋርያት ነን የሚሉ ተብሎ ተገልጾ
ጴጥሮስ ላይ ደግሞ ሐሰተኞች ነቢያት በሕዝቡ መካከል ነበሩ፣ እንዲሁም በሕዝቡ መካከል ሐሰተኞች አስተማሪዎች ይሆናሉ። ጴጥሮስ ላይ የተጻፈ በግልጽ የተጻፈ ሐሰተኞቹን መለየት አንዱ ተግባር። ሐሰተኞች ትላንትናም አሉ፣ ዛሬም ይኖራሉ፣ ወደፊትም ይኖራሉ። አታስቀረውም፣ አታስቆመውም። ነገር ግን ሐሰተኞቹ በዙ ተብሎ ከዚህ የሚቀነስ ነገር የለም። ከእግዚአብሔር ቃል ላይ የሚቀነስ ነገር የለም። የተበላሹ ነገሮች አሉ በምድራችን ላይ። አዎ በጣም ብዙ፣ በጣም በግልጽ እየታየ ያለ በግልጽ እንኳን አይደለም በቲዮሎጂ ኖሌጅ ነገሮችን ቴስት የሚያደርጉ ሰዎች ያሉበት ቸርች ይቅርና ማንኛውም የመጽሐፍ ቅዱስ እንኳን ባክግራውንድ የሌለው ሰው ሊለየው የሚችል አጸያፊ የሆነ ወንጀል የሚሰራበት ዘመን ነው የዘመን። ነገር ግን በክርስቶስ ማድረግና በክርስቶስ ድል ማድረግ የመጡትን ስጦታዎች we cannot deny ማድረግ አንችልም። ይሄ ለማንም ብዬ አይደለም የምናገረው፣ ይሄ የእግዚአብሔር ቃል እውነት ነው። በቃ we cannot change it። ኦኬ ሰጠ ነው የሚለው። ኦኬ ሰጠ ኢየሱስ ባረገ ጊዜ የሰጠው ነው። ከመንፈስ ቅዱስ ጋር የተገናኘው ደግሞ ያ ጸጋ ስጦታዎች ተብሎ የተዘረዘሩ አሉ። ሮሜ 12 ላይ አሉ። አንደኛ ቆሮንቶስ 12 ላይ 14 ላይ አሉ። ኦኬ ጴጥሮስም ይዘረዝራቸው አሉ። ስለዚህ መጽሐፍ ቅዱስ ያለውን እናምናለን። ይሄ አሁን ቀጣይነት ያለው እመጣበታለሁ። በጣም ብዙ ነገሮችን እንመለከታለን። ሐዋርያነት የሚለው እንደው ሐዋርያት የሚለው እንዳልኳችሁ መሰረት ጣዮችን ሽማግሌ የሚሾሙትን የፈውስና የተለያዩ አይነት ጸጋዎች የተገለጡባቸውን የሚያመለክት ነው። በብዙ ስፍራ አብያተ ክርስቲያናትን የሚተክሉ ናቸው። ኦኬ ይሄ ከበጉ ሐዋርያት ጋራ የሚያነጻጽር አይደለም። ይሄ ሌላ ነው። አሁን እኛ በዲስፔንሴሽን እናምናለን። ዲስፔንሴሽን ማለት የእግዚአብሔር መግቦት በየዘመናት ከፋፍለን መረዳት ማለት ነው። ይሄ ዘመነ መግቦት፣ በቀላሉ ዘመነ መግቦት ይሄ ምናምነው ነገር ነው። በዘመነ መግቦት ምናምን ከሆነ በዲስፔንሴሽን ምናምን ከሆነ እግዚአብሔር በየዘመናቱ ውሃ ልክ አበጅቶለት የሰራውን ነገር በሙሉ እንቀበላለን ማለት ነው። ስለዚህ ኮመን ግራውንዶች እንዳሉ ምንቀበላቸው የጸጋ ስጦታን መቀበል ምናምን የሚሉት እነዚህ የሚያመሳስሉ ነገሮች እንዳሉ ሁሉ የሚያለያዩ ነገሮች አሉ። ግን የሚያለያዩትም ነገሮች በዚህም ዘመን እየሆኑ ያሉ ነገሮች በማስተዋል ከታዩ እንደ እግዚአብሔርም ቃል እንመራለን ካልን ሳንሸራርፍ የተጻፈውን የመቀበል ኃላፊነት አለብን እና የመጀመሪያው ሐዋርያት ነው። ሁለተኛ ነቢያት ነው። የእግዚአብሔርን መልእክት ወደ ሰው የሚያመጡ ናቸው። መልእክት የሚያመጡ ናቸው። ዘመንን የምንዋጅበት መልእክት በነቢያት ይተላለፋል። ይሄ የነብይነት ጸጋ ወይም ደግሞ ስጦታ ተደርገው የተሰጡ ሰዎችን ቤተክርስቲያን መለየት አለባት። ይሄንን እንዳትረሱ። ኦቶሪቲው የቤተክርስቲያን ነው። ኦኬ ስለዚህ ቤተክርስቲያን መለየት አለባት። አሁን በነገራችን ላይ ራሳቸውን ጌታ የጠራቸው አሉ፣ እግዚአብሔር የጠራቸው ማለት ነው አሉ፣ ራሳቸውን የጠሩ አሉ። በእነዚህ ጸጋዎች የሚጠቀሱ ማለት ነው። በአምስቱም ኦፊሶቹ ስምናቸው ራሳቸውን የጠሩ አሉ፣ እግዚአብሔር ያልጠራቸው። እግዚአብሔር የጠራቸው ደግሞ አሉ፣ ራሳቸውን የጠሩ አሉ፣ የሚንጠራሩ ደግሞ አሉ። እግዚአብሔር የጠራቸው አሉ፣ ራሳቸውን የጠሩ አሉ፣ የሚንጠራሩ አሉ። ቤተክርስቲያን ምን ወስሯ? እነዚህ አምስቱንም ማኔጅ ነው የምታደርገው። ማን ነው የተጠራው ለዚህ ጸጋ? ለነብይነት ጸጋ የተጠራው ማን ነው? ትለያለች። አዮ ልክ በሐዋርያ ሥራ ምዕራፍ 13 ላይ እንደተደረገው ጳውሎስንና በርናባስን
ለጠራዋችሁ ስራ ለዩልኝ እንዳለ መንፈስ ቅዱስ ትለያለች፣ ታሰማራለች። ኦኬ በደምሳሳው አይደለም የምታየው። ባይዘው የለም በማለት የምንቀርፈው ችግር የለም። ባይዘው የለም በማለት የምንቀርፈው ችግር የለም። ስጦታው አለ፣ ጸጋው አለ። በዚህ ዘመን ግን ስጦታው ያላቸው የሉም ቢባል ይሻላል፣ ይቀላል። ስለዚህ የተጠሩትን የመለየት ስራ ቤተክርስቲያን መስራት አለባት። እግዚአብሔር የጠራቸውን መለየትና ራሳቸውን የጠሩትን ለይታ ይሄ ያስፈልጋል ይሄ ያስፈልግም ማለት መብቷን የቤተክርስቲያን አካሄድም ይሄን ይመስላል ማለት ነው። ሐዋርያት ነቢያት መልእክትን የሚያመጡ ናቸው። የስልክ ቁጥር መናገር ትንቢት አይደለም። I want to tell you the truth. የስልክ ቁጥር መናገር ትንቢት አይደለም። It's not ትንቢት። የጫማ ቁጥር ብነግር ምን ትንቢት ነው እንዴ? የትንቢት ትክክለኛ ትርጉሙ ምንድነው? ወደፊት የሚሆነውን ነገር በመንፈስ ቅዱስ መገለጥ ተረድቶ ይህ ይሆናል ብሎ ሳይሆን በፊት መናገር ነው። ትንቢት ማለት ይሄ መተንበይ ማለት ይሄ ያልሆነን ነገር እንደሚሆን መናገር። ከማተረድቶ ከእግዚአብሔር መንፈስ ተረድቶ ከሰይጣን ከክፉ መንፈስ ከጥንቆላ አሰራር የሚደረጉ ማጂኮች አሉ። እሱን እናውቀዋለን። ለአቅመ ነብይነት ያልደረሱ የመጨረሻ አሳፋሪ ነገር የሚናገሩ ሰዎች አሉ። ይሄ ነብይነት አይደል? ኧረ እባካችሁ በጣም እኮ የከበረ ነገር እኮ። የእውቀት ቃል ይኖራል፣ የጥበብ ቃል ይኖራል፣ የትንቢት ቃል ይኖራል። የእውቀት ቃል በነገራችን ላይ ትንቢት አይደለም፣ መለየት ያስፈልጋል እሱን ራሱ። ኦኬ ስለዚህ ይሄ የነብይነት ጸጋ ከእግዚአብሔር ሰምቶ መናገርን በብሉይ ኪዳን ዘመን ሲሪየስ ስለነበረ ከእግዚአብሔር ያልሰማውን የተናገረ ሰው ይገደል ነበር፣ በድንጋይ ተወግሮ ይሞት ነበር። በጣም ሲሪየስ እንደሆነ የምታውቁት በዚህ ነው። አፈ እግዚአብሔር አንደበት፣ የእግዚአብሔር አንደበቶች ተብለው ነው የሚጠሩት ነቢያት። በአዲስ ኪዳን ይሄ የለም ወይ? አለ። ሌላውስ ወንጌል ሰባኪዎች ነው። ይሄ ድነትን በሚመለከት ሰዎች ወንጌልን ሰምተው የምስራቹን ቃል ሰምተው ወደ ጌታ እንዲመጡ የሚሰሩ ናቸው ወንጌላውያን። ኦኬ ሰውን ከምስራቹ ቃል ጋራ በማገናኘት ሰዎች ጌታን ተቀብለው እንዲድኑ የሚሰሩ ናቸው። አራተኛ እረኞች፣ መንጋ የሚያሰማሩ፣ የሚጠብቁ፣ የሚገስጹ፣ የሚመክሩ፣ የሚያስተዳድሩ ናቸው እረኞች የሚባሉት። አሁናዊ ፓስተር የሚባለው በነገራችን ላይ ይሄ ነው ስራው። አስተማሪዎች አምስተኛው ያለፈውን ያሁኑን የሚመጣውን እያገናዘቡ በእግዚአብሔር እውነተኛ ቃል ላይ በመመስረት እውነትን የሚያስረዱ ችሎታቸው ከፍተኛ የሆነ የማስረዳት አቅማቸው ከፍተኛ የሆነ መንጋውን ከስተት ትምህርት የሚጠብቁ ናቸው። የመተንተን ጸጋ የተሰጣቸው ናቸው። ሚስጥርን የመግለጥ ጥበብና ጸጋ የተሰጣቸው ናቸው። ስለዚህ እነዚህ ጸጋዎች አሉ። ሁለተኛው ኮንሰፕት ላይ እንሄዳለን። ሁለተኛው ኮንሰፕት ኤፌሶን ምዕራፍ 2 ላይ ያለው ይሄ ምዕራፍ 2 ቁጥር 20 ላይ ያለው እዚህ ጋር የምትመለከቱት በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። ዋናው ክርስቶስ ኢየሱስ ነው። ነገር ግን የተመሰረተው በሐዋርያትና በነቢያት መሰረት ላይ ነው። ምንድነው ይሄ መሰረት? ሐዋርያትና ነቢያት ተብለው የተጠሩት እነማን ናቸው? ይሄ ቃል ወደ ኋላ ይመልሰናል። ኤፌሶን 4 ወደፊት ያስኬደናል በቀላሉ። ይሄ ኤፌሶን 2:20 ወደ ኋላ በዛን ዘመን የነበረውንና ከዛ በፊት የተሰራውን ስራ ያስገነዝበናል። ኤፌሶን ምዕራፍ 4 ቁጥር 11 ደግሞ ወደፊት እስከኛ ዘመን ከኛም ዘመን በኋላ እስከ ጌታ መምጣት ያለውን ያስገነዝባል። ኦኬ ያስገነዝባል። እንዴት?
እዚህ ጋር ምናቸው ነቢያት ብሉይ ኪዳን ላይ ያሉትን ስለ ክርስቶስ መምጣት፣ ስለ አዲሱ ኪዳን መመስረት፣ እግዚአብሔር የሰው ልጆችን ለመቤዠት ስላለው ፕሮግራም አስቀድሞ የተነበዩና የተናገሩ ነቢያት ናቸው። ሐዋርያት የተባሉት ደግሞ እነሱ የተነበዩት በተፈጸመ ጊዜ ክርስቶስ ኢየሱስ በአካል በተገለጠበት ዘመን ተመርጠው የኢየሱስ ተከታዮች የነበሩ 12ቱን የበጉን ሐዋርያት የሚመለከት ቃል። እነሱ ያስተማሩት ትምህርት የተናገሩት ትንቢት መሰረታችን ነው የሚለው እንጂ ሰዎቹ መሰረት ናቸው ማለትም ራሱ አይደለም። ሰዎቹ መሰረት ሊሆኑ አይችሉም። ሰው መሰረት ሊሆን አይችልም። ባይዘው ሰው መሰረት አይሆንም። ኦኬ፣ ይሄንን ካነሳን ላይቀር ቀጥታ ወደ ምን ወስዳችኋለሁ? ብዙ ነገሮችን ስለሚያብራራልን ማቴዎስ ምዕራፍ 16 ላይ ወስዳችኋለሁ። ምክንያቱም አሁን በዚህ ዘመን በጸጋ ሐዋርያት፣ በጸጋ ነቢያት፣ በጸጋ የወንጌል ሰባኪዎች፣ በጸጋ እረኞች፣ በጸጋ አስተማሪዎች የሆኑት እነዚህ አምስቱን አገልግሎት ክፍሎች በሚመለከት መሰረት ባይዘው የሚለጠጡ ነገሮች ሊኖሩ ይችላሉ። እሱን እኔም እቃወማለሁ። ይሄ ያለ ልክ ተለጥጦ ፈላጭ ቆራጭ የሚሆንበት አሰራርና ሂደት እሱ እኔም እቃወማለሁ። እንደ እግዚአብሔር ቃል ስላልሆነ ማለት ነው። ኦኬ፣ ነገር ግን መሰረቱ ኦሬዲ ተመስርቷል። ሉክ፣ መሰረት ኦሬዲ ተመስርቷል። ማንም የሚመሰርተው አዲስ መሰረት የለም። በተመሰረተው መሰረት ላይ ያንጻል እንጂ አዲስ መሰረት አይመሰርትም። እሱን ነው አሁን ማብራራላችሁ ማለት ነው። ስለዚህ አምስቱ ምን በለው ሌላውም አገልግሎት በነገራችን ላይ የእግዚአብሔርን ቤት ማጽዳት ጀምሮ በድቁና ማገልገል፣ በአሸርነት ይሄ የሚባለው ከእንደገና ደግሞ ማይክ ማቀበል በለው ኤሌክትሮኒክስ የሆኑ ነገሮች ላይ ኃላፊነት ተሰጥቶት የሚሰራ የትኛውም አገልግሎት በቤተ ክርስቲያን ውስጥ ያለ አገልግሎት ዋጋ አለው፣ የከበረ ነው። የተጠቀሱትን ከመጽሐፉ አንስተን እያነሳን እንጂ በእግዚአብሔር መንግስት ውስጥ በክርስቶስ ኢየሱስ መንፈስ ዳግመኛ ሰው ተወልዶ የሚያገለግለው አገልግሎት ሁሉ በጣም ዋጋ አለው፣ በጣም ትልቅ ዋጋ አለው። ኦኬ፣ ስለዚህ መሰረት ኦሬዲ ምን ተብሏል? ተመስርቷል። ማቴዎስ ምዕራፍ 16 ላይ እንደዚህ የሚል ቃል እናገኛለን። ጌታ ኢየሱስ ስለራሱ ከጠየቃቸው በኋላ ጴጥሮስ መልስ መልሷል። ትዝ የሚላችሁ ከሆነ ስምዖን ጴጥሮስ መልሶ ያው ጌታ ኢየሱስ እናንተስ እኔ ማን እንደሆንኩ ትላላችሁ ሲላቸው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ ክርስቶስ ማለት ነው። ኦኬ፣ ክርስቶስ ብሎ መለሰ። ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብዙ ነህ። አሁን ይሄ መገለጥ ከየት መጣለት? ከአብ ዘንድ መጣለት ማለት ነው። ኢየሱስን ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መናገር ከአብ ዘንድ የመጣ መገለጥ ነው። አዮ ከራሱ የሆነ ነገር አይደለም። ኢቭን ከጴጥሮስ የሆነ ነገር አይደለም። ማንም እንዳይመካ ከስራ አይደለም ብሎ ስለ ድነታችን መጽሐፍ ቅዱስ እንደተናገረው መገለጥም ቢመጣ በእግዚአብሔር ዘንድ ነው። ከመንፈስ ቅዱስ ወይ ከአብ ዘንድ ወይ ከክርስቶስ ነው የሚመጣው። አጠቃላይ ከአምላካችን ከእግዚአብሔር የሚለቀቅ መገለጥ ነው። ብፁዕ ነህ አለው። እኔም እልሃለሁ አንተ ጴጥሮስ በዚህችም ማለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም። አሁን ጴጥሮስ የተናገረው ቃል ክርስቶስ የእግዚአብሔር ልጅ የሕያው እግዚአብሔር ልጅ ነው የምትለዋ ቃል እሷ የቤተ ክርስቲያን መሰረት ናት። ኦኬ፣ ምስክርነቱን አብ ገልጦለት የተናገረው ማን ነው? ጴጥሮስ ነው። ቤተክርስቲያን የተመሰረተችው ግን ጴጥሮስ ላይ አይደለም። ጴጥሮስ በመሰከረው ምስክርነት ላይ ነው። እሱም ኢየሱስ የእግዚአብሔር ልጅ ነው የሚለው ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የማያምን ሁሉ ከእግዚአብሔር አልተወለደም። ስለዚህ ቤተክርስቲያን ወይም ክርስቲያን ተብሎ ሊጠራ አይችልም። ህብረቱም ሆነ ሰውየውም ሆነ አዩ መሰረቱ እንዴት እንደተመሰረተ ምን አሁን በነቢያትና በሐዋርያ መሰረት ላይ የሚለውን ኮንሰፕት ስናይ ባስተማሩት ትምህርትና በመሰከሩት ምስክርነት ላይ ማለት ነው። ኢሳይያስ ኢየሱስ ከመሰቀሉ ከመሞቱ 700 ዓመታት በፊት ቀድሞ መንፈስ ቅዱስ ገልጦለት ያየው አስገራሚ የሆነ ትንቢት አለ። እሱ የተከናወነው በአዲስ ኪዳን ዘመን በጌታ መምጣት ተከናወነ።
ስለዚህ ሊሰቀላል፣ ሊሞታል፣ ሊነሳል ብለው የተናገሩ ነቢያት አሉ። በአዲስ ኪዳን ኢየሱስ ተገለጠ፣ ተሰቀለ፣ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛውም ቀን መጽሐፍ እንደሚል ሞትን ድል አድርጎ ተነሳ። ነቢያት ሳያዩ በመንፈስ ቅዱስ ተረድተው ተናገሩ። ሐዋርያት ግን ትንሣኤውን አዩ። በመንፈስ ቅዱስ ተነድተው የተናገሩት ነቢያት መሰረቶቻችን ናቸው። አዩ የተናገሩት የታነጽንበት የተሰራንበት መሰረት ነው። በአዲስ ኪዳን ደግሞ ኢየሱስ ክርስቶስን ከሱ ጋር አብረው የበሉ የጠጡት የእጁን ትምህርት የእጁን ታምራትና የአፉን ትምህርት የሰሙት ከሱ ጋር ባደረበት ያደሩ በዋለበት የዋሉ የሰጡት ምስክርነት ደግሞ መሰረታችን። አዮ ስለዚህ በእነዚህ ላይ ተመስርቶ አሁን ቤተክርስቲያን ሲያንጽ የመጀመሪያው የጌታ ቃል አሁን ሲመጣ በዚህ የጴጥሮስ ምስክርነት ላይ ነው። ቤተክርስቲያኔን ነው ያለው። ቤተክርስቲያን የማንም አይደለችም፣ የክርስቶስ ኢየሱስ ናት። አሁን እዚህ ጋር ምንን ማምጣት አለብን? የሐዋርያቱን ማንነት። ኦኬ ባይዘው እንደ መጀመሪያ ሐሳብም አድርጋችሁ ልትወስዱት ትችላላችሁ። ኢየሱስ ክርስቶስ ራሱ የእምነታችን ሐዋርያና ሊቀ ካህን ተብሎ ተጠርቷል። የእምነታችን ሐዋርያና ሊቀ ካህን ዕብራውያን 3 ላይ የተጻፈ ቃል ሐዋርያ ተብሎ ተጠርቷል። ሐዋርያ ማለት የተላከ ማለት ነው። የተላከ ኢየሱስ ከአብ ዘንድ የተላከ ነው። ኢየሱስ የተላከው እንዲያድነን ከጨለማው ስልጣን ሞቶ መከራን ተቀብሎ ደም አፍስሶ በሱ ምናምነውን እንዲያድን የእግዚአብሔር ፈቃድ ሆኖ ኢየሱስ ክርስቶስ ተልኳል። ከአብ ዘንድ ተልኬ መጥቻለሁ ነው የሚለው በግልጽ። ይሄ የተጻፈ ቃል ነው። ኢየሱስ መላኩን ነው የሚናገረው በተደጋጋሚ። የምናገረው ራሱ ከአብ የሰማሁትን እንጂ ከራሴ የምናገረው የለም እያለ መላኩን ይናገራል። ይሄ አፖስትል የሚለው ቃል አፖስቶሎስ ከሚለው የግሪክ ቃል የመጣ ነው። የተላከ ማለት ነው ትርጉሙ። የተላከ ማለት ለምንድን ነው የተላከው? አሁን የኢየሱስ ሐዋርያነት ወደ በጉ ኦኬ። ምክንያቱም የሞተልንና ያዳነን ከኢየሱስ ውጭ ሌላ ስለሌለ ማለት ነው። እሱ ሚሽን አኮምፕሊሽድ አድርጎ የተላከበትን ነገር ፈጽሞ ወደ ሰማይ እያዩት ከፍ ከፍ ብሏል። ግን ሐዋርያ የሚለው ቅጽል ስያሜ ተሰጥቶት እናያለን ለራሱ ለኢየሱስ ክርስቶስ ማለት ነው። ነብይም ተብሎ ተጠርቷል። ሊቀ ካህናት ተብሎ ተጠርቷል። ንጉስ፣ የነገስታት ንጉስ ተብሎ ተጠርቷል። ብዙ መጠሪያዎች አሉት። ግን አንዱን ስም ከማ ጋር ተያይዞ ተጠራ የሚለውን አግባብ ባለው መንገድ መረዳት ያስፈልጋል። ከኢየሱስ ጋር ተያይዞ ሲጠራ ከማዳኑ ጋራ የሰው ልጅን ከመቤዠት ጋራ ከዘላለም ሕይወት ጋር ተያይዞ ሐዋርያነት ይተረጎማል። ወደነ ጴጥሮስ ስንመጣ ደግሞ አያችሁ የአይን ምስክር ከመሆን ጋር ከሱ ጋራ ባደረበት እያደሩ በዋለበት እየዋሉ የአፉን ትምህርት እየሰሙ የእጁን ታምራት እያዩ መኖርን ያሳያል። አዮ ወደዚህ ዘመን ሐዋርያነትና ነብይነት ወይም ወንጌል ሰባኪ ነው ምናምን ስትመጣ ደግሞ ከቤተ ክርስቲያን ዘመን ጋራ ከቤተ ክርስቲያን መስፋፋት ጋራ የክርስቶስ መምጫ ከመድረሱ ጋራ አያይዘ ምን ተረጉመው ነው ማለት ከቤተ ክርስቲያን ዘመን ጋር ተያይዘ። ስለዚህ 3 ስቴፕ እንዳለው እንድትረዱ የጌታ ኢየሱስ ክርስቶስ ሐዋርያ ተብሎ መጠራት አለ። የበጉ ሐዋርያት አሉ። አሁን በዚህ ዘመን ደግሞ በቤተ ክርስቲያን ውስጥ ጌታ ኢየሱስ ድል አድርጎ በማድረጉ ለቤተ ክርስቲያን የሰጠው ስጦታ ደግሞ አለ ማለት ነው። በጣም ኤክስትሪምሊ ትምህርት እየሰጠው እንዴት ይደወላል ጋይስ? እሺ ለጥጠው በዚህ ዘመን የጸጋ ስጦታም የለም የተሰጡ ሰዎችም የሉም ብለው ሽምጥጥ አድርገው የካዱ እንዳልኳቸው ኢትዮጵያ ምድር ላይ አሉ። እኛ ምናቃቸው ሰዎች አሉ። ኦኬ 2 አይነት መጠሪያ አላቸው። እነዚህ ደግሞ
በጣም በጣም አስቸጋሪ ነው። እንደዚህ አይነት አስተሳሰብ ያላቸውን ሰዎች ወደ እግዚአብሔር ቃል ለማምጣት ከባድ ነው። ኦኬ ጸጋውን ተቀብለው የጸጋ ስጦታዎችንም ተቀብለው የተወሰኑ አገልግሎት ዘርፎችንም ተቀብለው የተወሰኑትን ዲና የሚያደርጉ አሉ። አሁን ይሄ ሌላ ሶስተኛ ግሩፕ ማድረግ ትችላላችሁ። ግን ሁለት ጽንፍ ነው ያለው። የመጀመሪያው ይሄ ሴንሴሽኒስት ተብለው የሚጠሩ አሉ። አሁን ከምናነሳው ሐሳብ ጋራ ሐዋርያነትም ሆነ ነብይነት ወንጌል ሰባኪነት ምንም ሁሉም ነገር በቃ በሐዋርያ ዘመን አብቅቷል ብለው የሚያምኑ ናቸው እነዚህ ሴንሴሽኒስት የሚባሉት ማለት ነው። እና በተለየ አረዳድና አተረጓጎም ኤፌሶን 2:20 ይጠቅሳሉ። ስለዚህ ቆሟል ብለው ነው የጸጋ ስጦታ ራሱ ይሄ ልሳን የሚባለውን ነገር ማያምኑ አሉ፣ ትንቢትን ማይቀበሉ አሉ። መጽሐፍ ቅዱስ ግን ትንቢትን አትናቁ መንፈስን አታጥፉ እያለ ነው መጽሐፍ ቅዱስ የሚናገረው። የጸጋ ስጦታዎችንም በዝርዝር ነው ሐዋርያው ጳውሎስ የሚያስቀምጠው። የነዚህ ደግሞ ጨርሶ ብሎክ አድርጎታል ማለት ነው። የመንፈስ ቅዱስ እንቅስቃሴ የሚባለውን ነገር አክሰፕት አያደርጉ። ኦኬ እነዚህም አብያተ ክርስቲያናት በኢትዮጵያ ምድር አሉ። የጸጋ ስጦታዎችን በከፊል የተቀበሉ አሉ፣ በከፊል ከፍለው የተቀበሉ ከእንደገና ደግሞ ሙሉ በሙሉ የለም ብለው የዘጉ አሉ። ምንም በቃ የሚባለውን ነገር በሙሉ አያስፈልግም ብለው የሚያስቡ አሉ። እነዚህ እንደተቋረጠ ነው የሚያምኑት፣ የሚያስቡት፣ የሚያስተምሩት። ሁለተኛዎቹ ኮንቲኒዩሽኒስት ተብለው የሚጠሩ ናቸው። ያ ማለት ቀጥሏል፣ አገልግሎቱ ቀጥሏል። የሐዋርያነት ጸጋም እንደ በጉ ሐዋርያት ወይም ደግሞ እንደ ክርስቶስ ሐዋርያነት ሳይሆን ለቤተ ክርስቲያን በዚህ ዘመን እያንዳንዱ ጸጋ ሐዋርያነቱም ሆነ ነብይነቱም ሆነ ወንጌል ሰባኪነት፣ እረኝነት፣ አስተማሪነት ቀጥሏል። መንፈስ ቅዱስ አሁን በዚህ መንገድ እየሰራ ነው። እኔም የማምነው እንደሱ እየሰራ መለየት ያስፈልጋል። የቱን ሐሰተኛ የቱን እውነተኛ መለየት ያስፈልጋል። ነገር ግን የመንፈስ ቅዱስ ጸጋ ስጦታ አልቆምም። ከቆመ የለም ወንድሜ ጸጋ ቆመ ማለት ነው። እሱ ከቆመ ጸጋ ከቆመ ምን እንዴ በምን ልትሰብክ ነው? በምን ልትዘምር? በምን ቤተክርስቲያን ልትመራ? በምን በቃ እድር ነው የሚሆነው። እድርና እቁብ ነው የሚሆነው። ይሄ ተቋረጠ ማለት ቤተክርስቲያን ህይወት የላትም ማለት። አሁን የሆነ ስልክ ያለ ኢንተርኔት ምንድን ነው የሚሰራው? ወርውረ ልፈነክትበት ትችላለህ እንጂ ጥቅም የለውም። ያ ማለት ይሄ ፋይቭ ፎልድ ሚኒስትሪ ቀጥሏል፣ ስፒሪቹዋል ጊፍትስ ቀጥሏል ብለው የሚያምኑ ኮንቲኒዩሽኒስት ተብለው የሚጠሩት ሁለተኞቹ ግሩፖች ናቸው። ሶ እኔ እንደውም እነዚህ ናቸው በቃ አንደኛ ምላቸው እነዚህ ነው። ቀጥሏል። ኦኬ ሶ ልዩነቱ እዚህ ጋር ነው ያለው ማለት ነው። ቀጥሏል ብለው የሚያምኑ አሉ፣ ቆሟል ብለው የሚያምኑ አሉ። አሁን ደግሞ በዚህ ዘመን የምንሰማው በከፊል የሚቀበሉና በከፊል የማይቀበሉ ደግሞ አሉ ማለት ነው። እንደ እግዚአብሔር ቃል ይሄንን ነው እያስታረቅን ያለ ነው። እኛ ታዲያ ምን ብለን ነው ማመን ያለብን? ምንድነው መቀበል ያለብን? አንተ እንደ አማኝ እንደ ክርስቲያን ምን ብለህ ነው ልትቀበል የሚገባ? አለ ብለን አለ ጸጋው አለ ቀጥሏል። ጸጋው ቀጥሏል። እግዚአብሔር ጸጋን አቆመ ማለት ስንፋስ አቆመ ማለት ነው። ስለዚህ ጉዳዩ የስም ውስጡ በጣም ብዙ ነገር አለ። ባይዘው በአየሩ ላይ የምትሰሟቸው ነገሮች ውስጡ በጣም ብዙ ነገር ይኖራል። ወደፊት የሚገለጡ ነገሮች ሊኖሩ ይችላሉ። የተደበቁ ነገሮች ሊኖሩ ይችላሉ። ከዚህ ጀርባ ያሉ ነገሮች ሊኖሩ ይችላሉ። እንደ አማኝ ግን እንደው እግዚአብሔርን በየዋህነት መከተል በእምነት መጽናት ለሚፈልግ ሰው ትክክለኛው ትምህርት ግን
የመንፈስ ቅዱስ ጸጋ አልተቋረጠም። እነዚህም የሚኒስትሪ ክፍልፋዮች አሉ፣ ፕራክቲስ እያደረጉ በደንብ አለ። በቃ የእግዚአብሔርን ጸጋ አልጥልም ይላል ሐዋርያው ጳውሎስ። አልጥልም፣ የሚጣል ነገር የለም። ትንቢት አይናቅም። ሐሰተኞቹ መለየት ሌላ ጉዳይ ነው። ማውገዝ ራሱ ይችላል። አሁን ቸርች ቤተክርስቲያን በደንብ ተወያይታ ጥናት ተደርጎ ሰዎቹ የሚሄዱበት መንገድ ነብይ ተብሎ የሚጠራው ሐዋርያ ተብሎ የሚጠራው የሰራው ስተት የተናገረው ስተት ካለ አበጥሮ ያንን አጥንቶ ከዛ በተደራጀ መንገድ መረጃ ይዞ ከዚህ ቀን ጀምሮ እከሌ ሐዋርያ ተብሎ የሚጠራው እከሌ ሐሰተኛ ሆኖ አግኝተነዋል ማለት መብቷ ነው። ቤተክርስቲያን መብቷ ነው። በደም ሳሳው ግን አይቻልም። ጸጋ የለም ማለት እኮ ወንድሜ አዲስ ሰው አይመጣም ማለት ነው በቃ። ምክንያቱም እነዚህ አምስቱም ከምን ጋር ተያይዘዋል? በክርስቶስ ኢየሱስ አምኖ ዳግመኛ ስለመወለድ ከሱ ጋር የተያዘ ነገር በምንም ታምር ሊቆም አይችልም። ኦኬ፣ ይሄ ቀጥሏል ለሚለው ኮንሰፕት መረጃ ሊሰጡ የሚችሉ ጉዳዮችን በነጥብ አስረዳችኋለሁ። የመጀመሪያው ጉዳይ የሐዋርያት ሥራ ላይ የተጠሩት በተለይ አሁን የበጉ ሐዋርያት የተባሉት እነዚህ 12ቱ ናቸው አይደል? እነሱ በማቴዎስ ወንጌል ምዕራፍ 10 ላይ ተዘርዝረዋል ስማቸው እነማን እንደሆኑ። 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው እና የታወቁ ናቸው። በስም ተዘርዝረው እዚህ ላይ እናያለን። ሉቃስ 10ም ላይ አሉ፣ ማርቆስም ላይ ተጽፏል። ግልጽ ነው። የበጉ ሐዋርያት ይባላሉ። የዮሐንስ ራዕይ ምዕራፍ 21 ላይ የበጉ ሐዋርያት ተብሎ ተገልጠዋል። በምትመጣው አዲሲቷ ኢየሩሳሌም ላይ ስማቸው መሰረት ላይ የተጻፈ ሐዋርያት ናቸው። ኦኬ፣ የጌታ ኢየሱስ ክርስቶስም ሐዋርያ ተብሎ መጠራቱም አያከራክርም። እንደ ኮመን አንደርስታንዲንግ ነው። ሁላችንም ደግሞ የምንቀበለው ኮመን ግራውንድ ነው። ኦኬ፣ አሁን እያከራከረ ያለው በዚህ ዘመን ያለው ጉዳይ አይደለም። ወደዛ ነው የምንመጣው። ቀጥሏል ለሚለው መረጃችን ምንድነው? መጽሐፍ ቅዱስ ምን ያስተምረናል? ሐዋርያቱ ጋራ ቆሟል ብለን የበጉ ሐዋርያት ጋራ ቆሟል እዛ ጋራ በቃ አበቃ ምንል ከሆነ ቀጥሎ በሐዋርያት ሥራ ውስጥ መንፈስ ባይዞ የሐዋርያት ሥራ የመንፈስ ቅዱስ ሥራ ነው። መንፈስ ቅዱስ በሐዋርያቱ አድሮ የሰራው ሥራ ነው። በሐዋርያት ሥራ መጽሐፍ ውስጥ ምን አይነት ነገር እናያለን? መረጃ ሊሆኑ የሚችሉ ነገሮች አሉ ወይ ስንል አዎ አሉ። ይሄው የሐዋርያት ሥራ ምዕራፍ 13 ላይ በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። አሁን ይሄ ግልጽ ነቢያት እና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። አሁን እነዚህ ከ12ቱ ሐዋርያት ጋራ በቁጥር የሉ። በቁጥር በማቴዎስም ወንጌል ላይ ስናይ በሐዋርያቱ ስም ዝርዝር ውስጥ አናገኛቸው። ሉኪዮስ፣ የቀሬናው ሉኪዮስ የለም። የአራተኛው ክፍል ገዢ የሄሮድስ ባለሟል ምናሄ የለም። እነዚህ ቤተ መንግስት ውስጥ ጭምር ኃላፊነት የነበራቸው ሰዎች ናቸው። ግን ነቢያትና መምህራን ነበሩ። በርናባስ አየው፣ እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ይዚ በርናባስንና ሳውልን ለጠራዋቸው ስራ ለዩልኛል። ለዩልኝ የመለየት ስራ የቤተክርስቲያን ድርሻ መንፈስ ቅዱስ ይጠቁማል። አየው፣ በስም ቤተክርስቲያን የምትጸልይ ከሆነ ቤተክርስቲያን መንፈስ ቅዱስን የምትሰማ ከሆነ ከህዝቡ መካከል እግዚአብሔር መሪዎች ያላወቋቸው ሰዎችን በስም ጠርቶ ከሌና ከሌ ሊል ይችላል። የጆሮ ጉዳይ፣ መንፈሳዊ ጆሮ መከፈት ጉዳይ። ቤተክርስቲያን ማድመጥ አለባት። ማንን? ጌታዋን ማድመጥ አለባት። መንፈስ ቅዱስን መስማት አለባት። በዚያን ጊዜ ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። እጃቸውን ጭነው ጸልየው ማሰናበት አለባት ቤተክርስቲያን። አያችሁ፣ በኃላፊነት ተሹመዋል። እነዚህ ነቢያት ናቸው። ቅድም ራሳቸውን የጠሩ አሉ ያልኳችሁ
ከየት እንደመጣ ምንጫቸው የማይታወቅ የትኛው ቤተክርስቲያን የነብይነት ጸጋውን እንዳረጋገጠችለት የማይታወቁ ወፍ ዘራሽ የሆኑ ሰዎችን ታያላችሁ። ይሄ ነው ዴንጀረስ የሚሆነው። ይሄን እቃወማለሁ። ማን ነው የሾሙ? ኦኬ ማን ነው እጁን ጭኖ የጸለየለት? በየትኛው ኦቶሪቲ? የትኛውም ሹመት ቢሆን አዚስ ታይም ከጾም ከጸሎት ጋራ እጅን በመጫን በጸሎት ኃላፊነቱ ተሰጥቷቸው መላክ አለባቸው። መላክ አይው እነርሱም በመንፈስ ቅዱስ ተልከው አሁን እነዚህ ሐዋርያት ናቸው። እሺ ማናማ ጳውሎስና በርናባስ ለጠራዋቸው ስራ ለዩልኝ ያለው መንፈስ ቅዱስ ነው። አሁን የላካቸው መንፈስ ቅዱስ የተላኩ ናቸው። ሐዋርያ ማለት ምን ማለት ነው ብያቸው? የተላከ ሄደው ወንጌል ሲሰብኩ ቤተክርስቲያንን ሲያሰፉ በጣም አስደናቂ የሆነ ጉዞ ሲጓዙ እናያለን። የእግዚአብሔርም እጅ ከነሱ ጋር ስለነበረ በድንቆች በታምራቶች ቃሉን እያጸና አብሯቸው ይሰራ ነበር መንፈስ ቅዱስ። ከሐዋርያቱ ቁጥር ውስጥ የለም ዝርዝራቸው፣ ግን በትክክል በመንፈስ ቅዱስ ተልከው ሲያገለግሉ እንመለከታለን። ያፋቸው ቃል ጋር እግዚአብሔር ሲሰራ እንመለከታለን። ጊዜ ላለመውሰድ አንዳንድ ነገሮችን አለፍ እያረኩ እነግራቸዋለሁ። በነብይነት ጸጋ የሚጠሩ ሌሎች ደግሞ አሁን አጋቦስ የሚባል ነብይ ነበር። አጋቦስ ስለ አጋቦስ መጽሐፍ ቅዱስ ይሄው የሐዋርያት ሥራ በግልጽ የሚያስቀምጠው ነገር አለ። የሐዋርያት ሥራ ምዕራፍ 11 ቁጥር 28 ላይ ከነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ረሃብ ሊሆን እንዳለው በመንፈስ አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ ይላል። ተናግሯል፣ ሆኗል። የነብይነት መለኪያው ይናገራል፣ ይሆናል። ካልሆነ የተናገረው ካልሆነ ሐሰተኛ ስለሆነ በብሉይ ኪዳን ሥርዓት መሰረት የሚያስወግርና የሚያስገድል ጉዳይ ነው። ሲሪየስ። ሌላው ስለ ጳውሎስ መታሰርም የተናገረ ነብይ ነው። በሐዋርያ ሥራ ምዕራፍ 21 ላይ ምዕራፍ 21 ቁጥር 10 ላይ እዚህ ላይ ያሳያችኋል አይደለም? ለካ እኔ እኮ እዚህ ጋር ያስነበብኳችሁ መስሎኝ 21 እሺ ይቅርታ አንድ ጊዜ አጋቦስ ከሐዋርያቱ ከ12 ሐዋርያት ቁጥሩ የሚደመር አይደለም፣ ግን ነብይ ነው። ዓለም አቀፍ የሆነ ትንቢት ነው የሚያመጣው። ስልክ ቁጥር አለ የሚናገረው፣ የጫማ ቁጥር አይደለም። ዓለም ላይ የሚሆን ሲሪየስ የሆነ ነገር ይናገራል። በነገራችን ላይ የነብይነት ስም ሳይቀበሉ ዓለም ላይ ስለሚመጣ መከራ ፈተና ተናግረው የሆነ የተፈጸመላቸው ሰዎች አሉ። ግን ነብይ የሚል ስም አልተሰጣቸው። ዋናው ጉዳይ ያ ጸጋ በዛ ሰውዬ ላይ ይሰራል ወይ? ስሙ ሸክም ነው። እንደም ከሌለ ጸጋ ጥሪው ከሌለ የወጥ ጥሪ ከሌለ ሸክም ነው፣ ድንጋይ መሸከም ማለት ነው። ሁልጊዜ ወታደር ልብስ ለብሰው የሚታዩ ሰዎች ግን ወታደር ያልሆኑ ሰዎች እንደማለት ነው። ድሮ በእንትን ምንሰራት በኮባ የሚሰራ ልጆች ሆነን መሳሪያ እንጨት እንሰካበታለን፣ ከስር ከላይ የገፈፍን እናነሳውና ልክ እንደ መሳሪያ ታታታታ እናደርገዋለን። አይመታ የሚመታው ነገር የለም፣ ግን የህፃናት መሳሪያ ታታታታታ ይላል። ይሄው ልክ እንደዛው ስሙን ታታታታታ ቢያደርገው ጸጋው ከሌለ ሸክም ምንም ትርጉም የለው። መጫወቻ ማለት ማይተኩስ መሳሪያ እንደማለት ነው። ስለዚህ አጋቦስ ምን ነበረ? ነብይ ነበረ። በነብይነቱ ደግሞ ተናግሮ ሲሆን ነው እየተመለከትነው ነው እያልኳችሁ ያለሁት። ቁጥር 10 ላይ ተመልከቱ። ቁጥር 10
አያሌ ቀንም ተቀምጠን ሳለን ነቢይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወረደ። ወደኛ መጣና የጳውሎስን መታጠቂያ ወስዶ ገዛ እጁንና እግሩን አስሮ እንዲሁ መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንደዚህ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል ይላል አለ። በትክክል የሆነው ይሄ ነው። ይህንንም በሰማን ጊዜ እኛም በዚህ የሚኖሩትም ወደ ኢየሩሳሌም እንዳይወጣ ጳውሎስን ለመን ነው። ጳውሎስ ግን መልሶ እያለቀሳችሁ ልቤንም እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳን ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ። ምክርንም ሊቀበል እምቢ ባለ ጊዜ የጌታ ፍቃድ ይሁን ብለን ዝም አልን። ከዚህም ቀን በኋላ ተዘጋጅተው ወደ ኢየሩሳሌም መጣን። አሁን ጳውሎስ ሲታሰር ታያል። ሄዶ ኢየሩሳሌም ሲታሰር እንመለከታለን። ትንቢቱ ሻርፕ ነው። በዓለም ላይ ይመጣል የተባለው ራ መጥቶ ጳውሎስ በአብያተ ክርስቲያናት ለተራቡ ሰዎች የሆነ እርዳታ ሲሰበስብ ታያለ። በሐዋርያት ሥራ ውስጥ የነብይነት ጸጋ እንደቀጠለ የምታየው በዚህ ነው ማለት ነው። ስለዚህ ዋናው ነገር ነብይ ተብሎ የሚጠራው ሰው ስሙ ሳይሆን ግብሩ አለው ወይም ጸጋው አለው ወይ የሚለውን ቤተክርስቲያን የመለየት ኃላፊነትና ስልጣንም አላት ማለት ነው። ሌላው እዚህ ላይ እንድትመለከቱ የምፈልገው ሌላው ደግሞ ከነብይነት ጋር በተያያዘ የፊልጶስ 4 ደናግል ሴቶች ልጆች ነበሩት። ሴቶች ናቸው። እነሱ ደግሞ እንደዚሁ በትንቢት ጸጋ ሲያገለግሉ እንደነበረ መጽሐፍ ቅዱስ ይናገራል። እነሱን ላምጣላችሁ። ምዕራፍ 21 ቁጥር 9 ምዕራፍ 21 ቁጥር 9 ላይ እዚሁ ላይ ወደ ላይ ወተን ስናይ ከቁጥር 8 ጀምሮ ላንብብላችሁ። በነገውም ወተን ወደ ቂሳሪያ መጣን። ከሰባቱም አንድ በሚሆን በወንጌላዊው ፊልጶስ ቤት ገብተን በእርሱ ዘንድ ተቀመጥን። እዚህ ጋር እንደውም ይሄ ወንጌላዊነትን በግልጽ ያስቀምጠዋል። ፊልጶስ ከሰባቱ ዲያቆናት በሐዋርያት ሥራ ምዕራፍ 6 ላይ ከተሾሙት ዲያቆናት አንዱ ነው። ፊልጶስ እና እስጢፋኖስ በስም ተጠቅሰዋል። ኒኮላስ የሚባለው ሰው ስም ከነዚሁ ከሰባቱ ጋራ ተያይዞ ይነሳል። እንግዲህ ፊልጶስ ወንጌላዊ ነው ማለት ነው። ወንጌላዊ ነው። አሁን ከአምስቱ አንዱ ይሄ ወንጌላዊነት ጸጋ አይደል? ኦኬ። ወንጌላዊ ፊልጶስ ቤት ገብተን በእርሱ ዘንድ ተቀመጥን። ለእርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። ምንም የሚናገሩ ትንቢት የሚናገሩ። ስለዚህ ይሄ የትንቢት ጸጋ ምን ሆኗል ማለት ነው? ቀጥሏል ማለት ነው። ወንጌላዊ ነው እሱ። ልጆቹ ደግሞ ነቢያት ናቸው። ሴቶች ናቸው፣ ነቢያት ናቸው። ይሄ መልስ ይሰጣል። ኦኬ፣ መልስ ይሰጣል። የሴቶችን አገልግሎት በሚመለከት ከዚህ በፊትም ያጋራውት ትምህርት አለ። ኃላፊነት ላይ እና ይሄ የቤተክርስቲያን ሹመት ላይ በሚመለከት አንዳንድ ጥያቄዎች መጥተው በሱ ዙሪያ መልስ ሰጥቻለሁ። እሱን እንድታዩት ጋብዛለሁኝ። እዚህ ጋር የምትመለከቷቸው ነገሮች በግልጽ ቀጣይነት ያላቸው እንደሆኑ ነው ማሳያ ነው ማለት ነው። ኮንቲኒቲ አለው። የእግዚአብሔር ጸጋ አልተቋረጠም። የጸጋ ስጦታም አለ። እነዚህ አምስቱም የአገልግሎት ክፍሎች ቀጥለዋል። በቃ ሐዋርያነትን በለው በነ ጳውሎስ ሲቀጥል ታያለ። እንደዚሁም ደግሞ ነቢያት በሚመለከት ደግሞ በእንደዚህ አይነት መልኩ ሲቀጥል ታያለ ማለት ነው። ሌላው በዓለም አቀፍ የአብያተ ክርስቲያናት ታሪክ ውስጥ በተለይም ወደ ልዩነት ከመምጣታቸው አስቀድሞ ቤተክርስቲያን በአንድነት መሰብሰብ በቻለችባቸው ዘመናት ኤርሊ ቸርች ሂስትሪ ላይ ስትመለከቱ ቤተክርስቲያንን የገነጣጠለው አንዱ የፓወር ስትራግል ነው። ፓወር ስትራግል የኃይል ትግል ወይም ደግሞ የበላይ የመሆን ትግል ነው።
ካቶሊክ ራሷን ሱፕሪም አርጋ ነው የምታየው። ኢስተርን ኦርቶዶክስም እንደዚሁ የራሳቸውን መዋቅር ዘርግተው ልዩነቶች ሲፈጠሩ እናያለን በዘመናት። ካቶሊክ እና ኦርቶዶክስ ተብሎ ይለያል። ኢስተርን ኦርቶዶክስ ደግሞ ለራሱ ለብቻው ደግሞ ይወጣና ኦሪየንታል ቸርች ተብሎ የሚጠሩ ደግሞ ለብቻ እንደነ ኮፕቲክ እንደነ አርሜኒያን ራሽያ ምናምን የሚባሉ ደግሞ ለብቻ ደግሞ ይሆናሉ ማለት ነው። እንዲሁ ሲበጣጠስ ነው እዚህ ደረጃ የደረሰው ማለት ነው። ከዛ እዛ ውስጥ ደግሞ ያስተምሮ ስህተቶች ይገባሉ። በጣም ብዙ አይነት ነገር አለ። ብዙ አይነት ክፍፍሎችን በታሪክ እንረዳለን። እና አሁን ለምሳሌ ሮም ቤተክርስቲያን አይሳሳትም ብላ የምታምነው ዋና እንደ ሐዋርያ የምትቀበለው ፓትርያርኩን ወይም ደግሞ ፖፑን። አሁን አሜሪካዊ ፖፕ ነው ያለው፣ ፍራንሲስ የሚባሉት በቅርብ ነው የሞተው። እና እምነቱ የተመሰረተው የማይሳሳት ነው፣ የክርስቶስ እንደራሴ ነው ተብሎ በካቶሊክ ቤተክርስቲያን ስፍራ ተሰጥቶታል። ኦኬ መልሴን ነግሬያችኋለሁ። አሉ አምስቱም አሉ፣ ነቢያትም ሐዋርያትም ነቢያትም ወንጌል ሰባኪዎችም እረኞችም አስተማሪዎችም አሉ፣ አምስቱም አሉ። ምንም የተሻረ ነገር የለም። መልሱ ይሄ ነው። ባጭሩ መልስልን ያላችሁ ያብራራው እንዴ አሉ። ነብይም አለ ሐዋርያም አለ። ግን ሐዋርያነቱ የበጉ ሐዋርያት አይነት አይደለም። ስልጣኑም የዛ አይነት አይደለም። አሁን በዚህ ዘመን ለቤተ ክርስቲያን መታነጽ ኢየሱስ ክርስቶስ ድል አድርጎ ባረገ ጊዜ ለቤተ ክርስቲያን የሰጠው ስጦታ ነው። ሰዎች ናቸው። ቤተ ክርስቲያን ደግሞ ምንድነው ኃላፊነቷ? የነዛን ሰዎች ጸጋ መጠራታቸውንና መላካቸውን ለይታ በጾም በጸሎት ልክ የአንጾኪያ ቤተክርስቲያን እንዳደረገችው ለይታ እከሌ ሐዋርያ ነው፣ እከሌ ነብይ ነው፣ እከሌ ወንጌላዊ ነው፣ እከሌ ደግሞ ፓስተር ነው ወይም ደግሞ እረኛ ነው፣ እከሌ አስተማሪ ነው፣ ፕሪቸር ነው ብላ ለይታ በየቦታው ማስቀመጥ የቤተክርስቲያን ድርሻ ነው ማለት ነው። ስለዚህ ይሄንን እውነት እንደ እግዚአብሔር ቃል ስናጠና የምናየው ነው። ለማንም ተብሎ የሚቀየር የእግዚአብሔር ቃል እውነት የለም። ምንወግነው ከእግዚአብሔር ቃል ጋር ምንወግነው ኤኒ ታይም ባይ ኤኒ ሚንስ እኔ ምወግነው ከእግዚአብሔር ቃል ጋር። ኦኬ ስለዚህ ሐዋርያነትም ነብይነትም አለ፣ ወንጌላዊነትም አለ፣ መጋቢነትም አለ፣ አስተማሪነትም አለ። ኦኬ ይሄ እውነት ነው። ቤተክርስቲያን የምትመራበት እንደ ቃሉ የሆነ እምነት ነው። ኦርቶዶክሱም አሁን ከታሪካዊ ዳራ ሂስቶሪካል ባክግራውንዱንም ስናጠና በእንደዚህ አይነት ምክንያት የመጡ የቤተክርስቲያን መከፋፈሎች ሲሪየስ ናቸው። ጦር እስከ መማዘዝና እርስ በእርስ በጦር መሳሪያ እየተታኮሱና በሰይፍ ስለት እየተመታቱ እስከ መገዳደል ድረስ የደረሱ የአብያተ ክርስቲያናት ሂስትሪ በዓለማችን ላይ ተፈጽሟል። በስልጣን ጉዳይ ኦኬ፣ በስልጣን ጉዳይ ምንም አይነት ሽፋን ሊኖረው ይችላል። ውስጡ ግን ኃይለኛ የሆነ ሽኩቻ አለ። በታሪክ የምናየው ማለት ነው። የኦርቶዶክስና የካቶሊኩ ዓለም መለያየት የመጀመሪያው። አሁን ተመልከቱ፣ ቤተክርስቲያን ከመከፋፈሏ በፊት የነበሩ ጉባኤያት እንደ ኒቂያ አይነት ጉባኤ፣ ለምሳሌ በኒቂያ ጉባኤ 318 የቤተክርስቲያን መሪዎች በአንድ ላይ ተሰብስበው እና የፖፕ በሚለው ነው የሚጠራሩት። ያውን ጢሞቴዎስ ላይ ቲቶ ላይ በግልጽ የተጻፈ ቃል አለ። የሐዋርያት ሥራ ምዕራፍ 20 ላይ ተጻፈ። በገዛ ደሙ የዋጃትን እግዚአብሔርን ቤተክርስቲያን ተጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ ሲል ይሄ የሐዋርያው ጳውሎስ ሲናገር መጠንቀቅ የሚያስፈልገው አካል እንዳለ
በዚህ በሹመት ደረጃ ያሉ ኤጲስቆጶስ፣ ጳጳስ፣ ሽማግሌ የሚለው አንድ አይነት ነው። አንድ አይነት ፖዚሽን የሚያሳይ ነው። የመሪነትን ስፍራ የሚያሳይ ነው። ቄስም የምንለው አሁን በእኛ ሀገር አረዳድ ቄስ ፕሪስት የሚለው አነጋገር፣ ፖፕ፣ ቢሾፕ፣ ኤጲስቆጶስ ወይም ኤጲስቆጶል፣ እነዚህ ሀሳቦች በሙሉ አንድ ናቸው። መሪነትንና ይሄ የቤተ ክርስቲያንን በአደራ በበላይነት የሚመሩ ሰዎችን የሚያሳይ ነው። ኦኬ ያ በዛ አይነት ቅርጽ ውስጥ ቤተ ክርስቲያን በነበረችበት ጊዜ የተሰሩ ስራዎች በጣም አመርቂ ናቸው። የስተት ትምህርትን ለማረም በጣም ምቹ ጊዜ ነበር። አሁን የነ አሪዮስ ትምህርት እኮ የተወገዘው በእነዚህ ሰዎች ዘመን አንድ ላይ በነበረች ጊዜ ቤተክርስቲያን በቃ የአሪዮስ ትምህርት፣ የነ ንስጥሮስ ትምህርት፣ ኒስቶሪያኒዝም ተብሎ የሚጠራው ትምህርት፣ አሪያኒዝም ተብሎ የሚጠራው ትምህርት፣ እነዚህ ደግሞ ምንድነው ሰባሊያኒዝም ተብሎ የሚጠራው የሰባሊዮስ ትምህርት፣ እነዚህ በአንድነት ዘመን በጣም ጥሩ ስራዎች እንደተሰሩ ያሳያል። ከዛ በኋላ ግን የምታዩት በታሪክ መከፋፈልን፣ መበታተንን ታላችሁ። የተለያየ አይነት ቅርጽ እየያዘ ሲባዛ የምናየው የዲኖሚኔሽን አሰራር አለ ማለት ነው። ግን ክርስቶስ አንድን አካል ነው ለራሱ ሊያቀርብ የሚሻ። በዚህ አይነት የዲኖሚኔሽን አሰራር ውስጥ ራሱን አይቆልፍም ክርስቶስ። እውነትንና ቃሉን የሰጠውን መመሪያ ግን ይጠይቃል። በየትኛው መሰረት ነው የምትመራው? የተጻፈልህን ነው እየኖርክ ያለው ወይስ ደግሞ የጻፍከውን ነው የሚለው ተጠያቂ ያደርጋል ማለት ነው። ስለዚህ ወደ ዋናው ጉዳይ ስንመለስ መሰረትን ደግመን አንመሰርትም፣ የተጻፈውን ግን እንጠቀመዋለን። ስለ ጳውሎስ ራሱ ሐዋርያ ተብሎ የተጠራበት ክፍሎች አሉ። በጣም ብዙ ጥቅሶች አሉ፣ ግን ጊዜ ወስጃለሁኝ። እነዛን ጥቅሶች ፖስት አደርግላችኋለሁኝ። የነቢያትንም አገልግሎት በሚመለከት አሁን ለምሳሌ በዚህ ዘመን እግዚአብሔር በዓለም ላይ ስለሚሆን ሙሉ በሙሉ መጽሐፍ ቅዱስ ላይ ስላልተጻፈ ሙሉ በሙሉ መጽሐፍ ቅዱስ ላይ አልተጻፈም። ባይዘዌ ሁሉ ቢጻፍ ኢየሱስ እንኳን ያደረገው ሁሉ ቢጻፍ ሰማይና ምድር ለመደርደሪያነት አይበቃም። የሚጠቅመንን እግዚአብሔር ሰጠን እንጂ ሁሉን ነገር እንድናውቅ መጽሐፍ ቅዱስ ላይ አልተጻፈም። የሆነ ነገር ቢኖርና በዚህ ዘመን እግዚአብሔር መግለጽ የፈለገው ነገር ቢኖር ይናገራል። እግዚአብሔር ይናገራል። እግዚአብሔር ሲናገር አፍ የሚሆነው ደግሞ አለ፣ ነብይ ሆኖ ይቆማል። ይሄ የእግዚአብሔርንም ተናጋሪነትና የእግዚአብሔርን መሪነት ጭምር ገድቦ መያዝ እንዳይሆን ጥንቃቄ የሚያስፈልጋል ማለት ነው። አንዳንዴ ነገሮችን ስናይ በጣም ኤክስትራ ማይሌጅ አስቦ መሆን አለበት ብዬ አምናለሁ። ሳላደንቅ ማላልፈው ግን ምንድነው በጉዳዮች ላይ ወስኖ ወደፊት መምጣት ደግሞ ጥሩ ነገር፣ የሚደነቅ ነገር። ስለዚህ አዲስ መሰረት አይመሰረትም፣ በተመሰረተው ላይ ግን ይታነጻል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ፣ ሌላውን በላዩ ያንጻል፣ እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ጥንቃቄ ያስፈልገዋል። ኦኬ ይሄ ሐዋርያነት ጳውሎስ በተለያዩ ስፍራዎች ላይ ቤተክርስቲያን እንዲመሰርት፣ እንዲያስፋፋ፣ ሽማግሌዎችን እንዲሾም አድርጎታል። መንፈስ ቅዱስ ነው የላከው። ስለዚህ እያንዳንዱ ደግሞ በዛ ላይ ምን ያደርጋል? እያነጸ ይሄዳል ማለት። ሁሉ ሐዋርያት ናቸውን ይላል። ሁሉ ሐዋርያት አይደለም። ሁሉ ነቢያት ናቸውን? ሁሉ ነቢያት አይደለም። ሁሉ ወንጌል ሰባኪዎች ናቸው አይደለም። ሁሉ የየራሱ የሆነ ጥሪ አለ። ኦኬ በሌላም ስፍራ የተጻፈው ነው አሁን ያነሳውላችሁ። ስለዚህ ምዕራፍ 3 ቁጥር 11 ደግሞ አንደኛ ቆሮንቶስ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ። አንድ መሰረት። አሁን በሐዋርያትና በነቢያት መሰረት ላይ ታንጻችኋል ብሎ እዚህ ጋር ደግሞ ሌላ ምንም መሰረት የለም፣ አንድ መሰረት ነው፣ እሱም ኢየሱስ ነው ሲል እርስ በርሱ የሚጋጭ ሐሳብ
ፓራዶክስ ይመስላል። ነገር ግን እዛ ጋር እንዳብራራውላችሁ ነቢያት የተናገሩት ትንቢት ስለ ክርስቶስ ነው። ስለዚህ መሰረቱ ማን ነው? ክርስቶስ። ሐዋርያቱም የሚመሰክሩ ስለ ክርስቶስ ሞትና ትንሣኤ ነው። ስለዚህ መሰረቱ ማን ነው? ክርስቶስ። የተናገሩት ቃልና ያስተማሩት ትምህርት ታርጌት ያደረገው የሚናገረው ስለ ክርስቶስ ነው። ስለዚህ መሰረቱ ማን ነው ካልከኝ ኢየሱስ ክርስቶስ ነው። በሱ ላይ ነው መሰረት የሚታነጸው፣ ህንጻ የሚታነጸው። አንዳንዶች በወርቅ ሊያንጹ ይችላሉ፣ አንዳንዶች በእንጨት በአገዳ ይሰሩ ይችላሉ። ግን የሁሉም ስራ በእሳቱ የሚፈተንበት ጊዜ ደግሞ ይመጣል። በክርስቶስ ፊት መንቀርብበት ጊዜ አለ። ስለዚህ ሌላ መሰረት የለም፣ ኢየሱስ ነው መሰረቱ። በዚህ መሰረት ላይ ለማነጽ የሚያስችሉ ጸጋዎችን ደግሞ መንፈስ ቅዱስም ይሰጣል፣ ኢየሱስ ደግሞ ሰዎችን ይሰጣል። አለቅ ያንን ነው መጽሐፍ ቅዱስ የሚናገረው። ጳውሎስ በሌላ ሰው መሰረት ላይ ላለመመስረትና ላለመስራት ጥረት እንደሚያደርግ እንደሚጠነቀቅ በሮሜ ምዕራፍ 15 ቁጥር 20 ላይ ሲናገር እናያለን። እንዲሁም በሌላ ሰው መሰረት ላይ እንዳልሰራ የክርስቶስ ስም በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጣጣርኩ በማለት ይናገራል ማለት ነው። ስለዚህ ወንጌል ባልተሰበከበት ስፍራ ሄዶ መስራት፣ አብያተ ክርስቲያናትን ማስፋፋት፣ ወንጌልን መስበክ፣ ብዙ ደቀ መዛሙርትን ማፍራት፣ እሱ ላይ ፎከስ ቢደረግ ጥሩ ነው። የመዳን ያለባቸው በጣም ብዙ ነፍሳት አሉ። በኢትዮጵያ ምድር ወንጌል ያልደረሰበት ብዙ ቦታ አለ። ገና ያልተነካ አዲስ አበባ ያለውን ነው ሰው እንትን የሚለው የሚያስጨንቀው። ሐዋሳና ወላይታ አዲስ አበባ ያለው ጉዳይ ነው የሚያስጨንቀው። ሰሜኑ ምን ይሁን ቆይና አፖስትልና ፕሮፌት በሚለው ጉዳይ ጊዜው ሲነድ ሲፋፋ ወላፈኑ ሲበዛ እዛም ይጠፋል። ሙርሲ ውስጥ ወንጌል የሚሰበክላቸው ገና ብዙ ሰዎች፣ ወደ ጂንካ ስትሄድ፣ አፋር ስትሄድ አለ ገና ብዙ መዳን ያለበት አለ። በአራቱም የኢትዮጵያ አቅጣጫ መንቀሳቀስ ያስፈልጋል። ትኩረት ልናደርግ የሚገባን በሰዎች መዳን ጉዳይ ላይ መሆን አለበት። የተጻፈውን እንደተጻፈው ይዞ ትኩረቱ ግን መሆን ያለበት ትኩረት መደረግ ያለበት በነፍሳት መዳን። እኔ አሁን ወደ ቃለ ሕይወት ቤተክርስቲያን ወደ ሙሉ ወንጌል ቤተክርስቲያን ወንጌል ተሰብኮ የሄዱ በጣም ብዙ ሰዎች እንዳሉ አውቃለሁ። ወደ መሰረተ ክርስቶስ ይሄዱ አሉ። ስለዚህ ዋና ባልሆኑ ኢሴንሻል ባልሆኑ ጉዳዮች ላይ በድነት ጉዳይ ላይ ለውጥ ላያመጡ በሚችሉ ጉዳዮች ላይ ጊዜ ባናጠፋ ሰዎችን በማዳን ላይ ትኩረት አድርገን ብንሰራ በጣም ትልቅ ስራ እንሰራለን። ይሄንን የክርስቶስ ኢየሱስን መሰረትነት የያዘችና በዚህ እውነት ላይ የጸናች ቤት ናት ቤተክርስቲያን። የመጨረሻው ጥቅሳችን አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ፣ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው በማለት ሐዋርያው ጳውሎስ ለጢሞቴዎስ ይነግረዋል። የእውነት አምድና መሰረት፣ አምድ አለ፣ መሰረት አለ። ቤቱ የሚቆምበት በዚህ ጉዳይ በዚህ የእውነት አምድና መሰረት ኢየሱስ አይደለ? ስለ ኢየሱስ የሚነገሩ እውነቶች አይደሉ? ስለዚህ መሰረትም አምድ የሚሆን ቤቱን የሚያቆመው ይሄ ነው። ይቺ የሕያው የእግዚአብሔር ቤተክርስቲያን ናት። ስለዚህ ሰው ወደ ጌታ እንዲመጣ ነፍሳት ላይ ፎከስ ያደረገ ስራ በመስራት ጊዜያችንን ብንጠቀም መልካም ነው ብዬ አስባለሁኝ። የትኛውም ተቋምና ዲኖሚኔሽን የራሳቸው የሆነ አቋም ሊኖራቸው ይችላል። መንጋዎቻቸውን የሚመሩበት የራሳቸውን አሰራር ሊኖራቸው ይችላል። ኦኬ። ነገር ግን እንደ እግዚአብሔር ቃል ነገሮችን ስናይ ክርስቶስ ሐዋርያ ተብሎ ተጠርቷል፣ ነብይ ተብሎ ተጠርቷል፣ ሊቀ ካህን ተብሎ ተጠርቷል። የሚተካ አይደለም እሱ። ወደ በጉ ሐዋርያት ስንመጣ 12ቱ ሐዋርያት የበጉ ሐዋርያት ተብሎ ተጠርተዋል። የኢየሱስን ትምህርት በጆሮአቸው የሰሙ እሱንም በዓይናቸው ያዩ ትንሣኤውን የተረዱ ምስክር የሆኑ ናቸው። እንደውም ይሁዳ ትቷት በሄዳት ስፍራ ፈንታ ሲተኩ እጣ ተጣጥለው ማቲያስ የሚባለውን እንደተኩ
12ኛ ሆኖ ማቲያስ እንደገባ የሐዋርያት ሥራ ምዕራፍ 1 ላይ ስናጠና እናገኛለን። ከዛ በኋላ ደግሞ መንፈስ ቅዱስ በርናባስን፣ ሳውልን፣ ሌሎችን በነ ጳውሎስ አገልግሎት ባይዘው እነዚህ አሁን እነ ጢሞቴዎስ እነ ቲቶ እነዚህ በዮሐንስ መልእክት ውስጥ የሚጠሩ ሰዎች አሉ። የቤተክርስቲያን መሪዎች ሆነው የሚጠሩ በነዛ በሐዋርያቱ እግር ተተክተው ሲሰሩ የነበሩ ሐዋርያት ናቸው። ስለዚህ የበጎ ሐዋርያት ማይተኩ ናቸው። መስፈርትም አለው። ጌታ ኢየሱስን በአይን ማየት፣ የትንሣኤው ምስክር መሆን፣ ከሱ ጋራ የመኖር ከሱ ጋራ መኖር እንዳለ ጌታ ኢየሱስ በነበረበት ጊዜ በተለይ አገልግሎት ከጀመረበት ጊዜ ጀምሮ ሐዋርያቱን ተከተሉኝ እያለ መጥራት ከጀመረበት ጊዜ ጀምሮ ያለውን ሂደት በአይናቸው ያዩ በጆሮአቸው የሰሙ አብረውት የነበሩ ሰዎችን የሚያመለክት ነው። ሐዋርያነት የሚለው ሚዛን አለ። ወደዚህኛው ዘመን ስንመጣ፣ ወደ ቤተክርስቲያን ዘመን ስንመጣ ደግሞ መንፈስ ቅዱስ በጸጋ ስጦታ ባይዞ ከጸጋ ስጦታ የጸጋ ስጦታ የሌለው ሰው የለም። እንደሚያስፈልግ የተለያየ አይነት የጸጋ ስጦታ እንቀበላለን እንጂ ሁላችንም የጸጋ ስጦታ አለን። ከጸጋ የሚጎድል ማንም የለም። የቆሮንቶስ ቤተክርስቲያን እንኳን እንደዛ አይነት ስንት አይነት ችግርና ነውር እያለ ከጸጋ ስጦታዎች አንድም የጸጋ ስጦታ አልጎደለባችሁም ወይም አይጎድልባችሁም ብሎ ሲናገር እንመለከታለን። አንደኛ ቆሮንቶስ ምዕራፍ 1 ላይ። ስለዚህ እንደሚያስፈልግ ለእያንዳንዱ መንፈስ ቅዱስ ጸጋ ይሰጣል። ጌታ ኢየሱስ ደግሞ ለቤተክርስቲያን የሰጠው እነዚህ 5ቱ የአገልግሎት ክፍሎች አሉ። ሐዋርያነት፣ ነብይነት፣ ወንጌል ሰባኪነት፣ መጋቢነትና አስተማሪነት። እነዚህ ደግሞ በዚህ ዘመን ቀጥለዋል አሉ፣ ወደፊትም ይቀጥላሉ እስከ ጌታ መምጣት ድረስ ማለት ነው። የቤተክርስቲያን ግን ትልቁ ኃላፊነቷ እነዚህን መለየት፣ ሐሰተኞቹን ሐሰተኞች ናቸው ብሎ መለየት በድፍረት በነገራችን ላይ በድፍረት መለየት አለባት። ሐሰተኛ ከሆነ ሐሰተኛ ነው። ይሄን ማድረግ ያለባት ማና ቤተክርስቲያን። ጸጋው ያለውን ደግሞ ምን ታደርጋለች? ለይታ እጅ ጭና ጸልያ ለስራ ትልካለች ማለት ነው። ይሄ በግልጽ የሚታወቅ ነገር ነው ማለት ነው። በዚህ መንገድ ብንረዳው መልካም ነው የሚል እምነት አለኝ። ወዳችኋለሁ። ዘመናችሁ ይባረክ። ጌታ በድል በአሸናፊነት በክብር በሞገስ ይመጣል ተመልሶ። እስከዛ አካሉ እንዲታነጽ የወንጌልን ስራ መስራት ከሁላችን የሚጠበቅ ነው። ባይዘው ወንጌል መመስከር የሆኑ ሰዎች ተግባር ብቻ አይደለም። ከዳንክ ደቀ መዝሙር ትሆናለህ። ደቀ መዝሙር ከሆንክ ትመሰክራለህ። ያ ስፔሻል በሆነ መንገድ የሚሰጡት ለቤተክርስቲያን የሚሰጡት እነዚህ የአገልግሎት ክፍሎች ስፔሻል ነው። እሱ ከጌታ ጋር የተገናኘ ጉዳይ ነው። እሱ የሚሰራውን ያውቃል። እንደ ዳነ ሰው ግን ምን ኃላፊነት አለብን ካላችሁ፣ ኤቭሪባዲ የዳነ በሙሉ አማኝ የተባለ በሙሉ ወንጌል መመስከር አለበት። ኢየሱስ ያድናል ማለት አለበት። ይሄ ነው ከሁላችንም የሚጠበቀው ማለት ነው። ስለዚህ በዘመኑ ሐሰተኞች ይሆኑ ያልተጠሩ ራሳቸውን የጠሩ አሉ። አዎ እውነተኞችም ደግሞ አሉ። ሐሰተኞች እንዳሉ እውነተኞች አሉ። ሐሰተኛ ነቢያት አሉ። አዎ ድሮም ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። እውነተኞችስ አሉ። እነዚህን ግን መለየት ከባድም ነው አስፈላጊም ነው ማለት ነው። በዚህ መንገድ እጨርሳለሁኝ። እወዳችኋለሁ። ሌሎች ጥያቄዎች ካሉ ላኩልኝ። በዚህ ዙሪያ መጽሐፍ ቅዱሳዊ የሆነ ትንታኔ እሰጣለሁኝ። ይሄ ነው የኔም የመጽሐፍ ቅዱስ መረዳት ይሄን ይመስላል። አብዛኞቹ የቤተክርስቲያን አገልጋዮች በዚህ ዘመን ጤናማ አስተምሮን የሚከተሉ ከዚህ እውነት ጋር እንደሚስማሙ አምናለሁኝ። እወዳችኋለሁ። እግዚአብሔር ቤተክርስቲያንን ያስፋ ይጠብቅ። ሰላማችሁ ብዝት ይበል። እጨርሻለሁኝ። ሻሎም ብያለሁ። መልካም ጊዜ